በነገራችን ላይ የእናንተ እኮ የባሰ ነው። ማርያምን ስታወሯት እኮ እሰግድልሻለሁ ብቻ አይደለም፣ እገዛልሻለሁ አይደለም፣ አምልኮ ላንቺ አቀርባለሁ እያላችሁ ነው የምታቀርቡት። በጣም ከባዱ ነገር አዎ የክብር አምልኮ ነው። እሰግድለታለሁ። ክብር አምልኮ የሚባል አምልኮ በሁለት ይከፈላል። ደግሞ ጭራሹ ነው አምልኮ አምላክ የእናት ኩነት ሆናል። ሌላኛው ውስጥ ታመልኳታላችሁ ታመልኳት ማርያምን ታመልካላችሁ? ለምን አመልካታለሁ? የጌታዬ እናት ክብር የምገባትን ክብር ሰጣት። እስቲ አባገሩ ይዘጋስጫ እስቲ ያውጣልኝ አንድ ሰው የሚችል ሰው ካለ። እኔ ኢየሱስ ክርስቶስ ያለኝ ኢየሱስ ክርስቶስ አንተ ካለህ በላይ ኢየሱስ ክርስቶስ ያለኝ በጣም የምደነቅ ኢየሱስም ክርስቶስም የፍጡር ስም ነው እኮ አቤኔዘር ሊባርክ አይችልም። የፍጡር ስም አይደለም ኢየሱስ ክርስቶስ የፍጡር ስም አይደለም። አንተ ቆይ አሁን አንተ እስራኤለኛ ስታወራ ሰምቻለሁ፣ ዕብራይስጥ ስታወራ ሰምቻለሁ። በዕብራይስጥ ምን ይባላል? ኢየሱስ በዕብራይስጥ ምን ይባላል? የሹዋ ይባላል። የሹዋ ይባላል። ያሸዋ አይደለም፣ ያሸዋ አይደለም፣ የሹዋ ያሸዋ አይደለም፣ ያሸዋ ነው። ያሸዋ እስቲ አውጣው። እኔ እንግዲህ እሱ ዕብራይስጥ ትችላለህ? በነገራችን ላይ ክቡርነቱ አቤኔዘር ወደ ሐሳብ ይሩ። እሺ ቆይ ተረጋጋ አንዴ ተረጋጋ። እንትን አትበለው። ወደ ክርር ወዳለ ነገር አንተ ነው አሁን ክርር እያልክ ያለው። ዕብራይስጥ ትችላለህ? ዕብራይስጥኛ ትችላለህ? አቤኔዘርዬ እኔ ዕብራይስጥኛ የሽዋ መሽያህ ይባላል። አዎ መሽያህ ሳይሆን ማሽያህ በል እንግዲህ እሱን አክሰንቱ ምናምን ጎበዝ ነህ። በነገራችን ላይ ቅድም እያደነኩ ነበር። አረን አስጨረሰኝ። ወሂድ ብዬ ልጥራ ሆሪዞንታል አርጊውመንት አስጨረሰኝ። ምን አይነት ቨርቲካል አርጊውመንት ተጠቀም። ምን ችግር አለ? አሁን ይኸውልህ ከአንተ የቀናሁትን ነገር ልንገርህ። አክሰንትህ ታመጣዋለህ የእነሱን። እኔ የሚቸግረኝ ነገር እንደውም የእነሱን እንትን ማምጣት ነው እና በዚህ አድርጌያለሁ። ቆይ ወደ ነጥቡ ተመለስ እባክህ። ማለት ጊዜ ሰው እንትን እያለኩ ስለሆነ አዳማጭም ስላለ አቤኔዘርዬ የኢየሱስ የሚለው በዕብራይስጥ ስሙ ማን ይባላል ነው ያልከው? የሽዋ መሽያህ። አዎ የሽዋም ያሽዋም ይባላል። ችግር የለውም። የብለው የሚያነቡት አሉ። እስማማለሁ። የቃሉ የሁለት ኮሜንት ላይ ማለት ነው። ኮሜንት ላይ በእውቀት አትመጣጠኑም ይላል። እውነት ነው፣ አንመጣጠንም። በጣም እውቀት ያለው ሰው ነው። እየሰማሁት ነው። አይ አይደለም ልመስክርላቸው። እየሰማሁህ ነው። አሪፍ ነው። በቃ የተሻልክ ነህ። አይ እሺ በቃ ተወው። በቃ እስሚዘው አለ ምን ልትወጣ ነው? ሰላም አለይኩም ነው። አይ በቃ አንተን የማያስደስትህን ነገር ማድረግ አለ። ሰው የማያስደስተው ነገር እሺ እንትን እላለሁ። ቱ ዘ ፖይንት ሳወራ አንተ ፖይንት እየወጣ ነው የምታወራውና አልተግባባንም። ኮመንት ላይ የሚመጣው እኮ እሺ ኮመንት ላይ ማይሆን ነው ምላሽ ይሰጥ። አቤኔዘርዬ ምስኪን ነህ እኮ እና ምስኪን አይደለሁም። እኔ ከሞት በኋላ ትንሣኤ የሚሰጠኝ ኢየሱስ ክርስቶስ ያለኝ ተስፋዬ በምድር ብቻ ያልሆነ ምስኪን አይደለሁም። ኮሜንት እያነበብክ ተወያያለህ እንደ ከሰው ጋር ስታወራ። እኔ ኮሜንት አይቼም አላውቅም። ራሱ ኖርማል ከአንተ ጋር ካወራው አቤኔዘር ጋር ነው ትኩረት ሰጥቼ አክብሬ ጊዜን ጉልበቴን ሰውቼ ከአቤኔዘር ጋር ነው የማወራው። ኮሜንት ምንም ይበሉኝ የሚሰድቡኝም ቢያደንቁኝም አላያቸውም ታች። ስለዚህ እንደዛ ነው መሆን ያለብህ። ለወደፊቱ ትምህርት አገኝበት አስተካክላለሁ። አላይም። ቀጥል። ወደ ፖይንቱ እንምጣ። ያሸዋ ማለት ያው የሁለት ቃላት ፍቅር ነው አይደል? ቀጥልና እሰማለሁ። ያሸዋ ማለት የሁለት ቃላት ፍቅር ነው። ያ ማለት የዮዴሄ ቫብሄ ምህጻረ ቃል ነው። የሐሸም የሚባለው የያህዌ የሚለውን ዮዴሄ ቫብሄ የሚባለው ወይም ያህዋሃም ለሚለው ምህጻረ ቃል ነው። ሸዋ ማለት አዳኝ ማለት ነው። ያህዌ ያድናል ማለት ነው። ያሸዋ ማለት ኢየሱስ ወይም ናዝሬቱ ኢየሱስ ከመምጣቱ ከመወለዱ በፊት ያሸዋ በሚል ስም የሚጠሩ ብዙ ሰዎች ነበሩ። ለምሳሌ ከነዛ ውስጥ አንዱ የኔዌ ልጅ በአማርኛ ላይ ኢያሱ ብሎ ያስቀመጡት በዕብራይስጥ ያሸዋ ይባላል። በግሪክ ሰብቱጀንት ደግሞ ኢየሱስ ይባላል። በግዕዝ ደግሞ ኢየሱስ ነው። ወልደ ነዌ የኢየሱስ የነዌ ልጅ ኢየሱስ ብሎ ነው ያስቀመጠው። የግዕዙ ባይብልን ብትመለከተው ማለት ነው። ኢያሱ አንዳንድን ብትመለከተው ኢየሱስ ነው። ስለዚህ ኢየሱስ የሚለው ስም የናዝሬቱ ኢየሱስ ከድንግል ማርያም የተወለደው በመልአኩ አማካይነት ያ ስም ከመውጣቱ በፊት ፍጡራን ሲጠቀሙበት የነበረ ስም ነው። ፍጡራኖች ይጠቀሙበት ነበረ።
ያን ማወቅ አለብህ። ማሺያህ የሚለው ደግሞ ወይም ደግሞ በግሪክ ክርስቶስ የሚለው ቃል በእንግሊዝኛ ክራይስት፣ በግዕዝ ቅቡ፣ በአረብኛ መሲህ የሚለው ቃል ደግሞ ለፍጡራን ይውል ነበረ። ለምሳሌ ኢሳያስ 45:1 ላይ የቂሮስ የሚባለው የፋርሱ ንጉስ መሲህ ተብሏል። በዕብራይስጥ ማሺያህ ተብሏል። በግሪክ ሰብለኝ ደግሞ ክርስቶስ ተብሏል። ስለዚህ ኢየሱስና ክርስቶስ የሚለው ማዕረግ ክርስቶስ የሚለው የማዕረግ ስምና ኢየሱስ የሚለው የተጸውዖ ስም ለፍጡራን ይውል ነበረ ኢየሱስ ከመምጣቱ በፊት። ስለዚህ ኢየሱስ ክርስቶስ የሚለው ስም የማዕረጉም ስም የተጸውዖም ስም የፍጡር ስም ነው እያልኩ ያለሁት። ኦኬ እኔ ደግሞ እዚህ ላይ አይደለም ነው የምልህ። ችግር የለውም። አንተ ደግሞ እስቲ ኢያሱ አንድ ላይ ያወጣልኝና እስቲ ንገረኝ በዕብራይስጥና በግሪክ ሰብትጀንት በግዕዝ በሶስት ውስጥ ንገረኝ ምን እንደሚል። አንተ ያልከውን አልተቃረምኩም። መጀመሪያ አድምጠኝ። ቴንኪው ያልኩ ነው የሰማው ማለት ትክክለኛ ነገር እያወራ ስለሆነ ትክክል እንደሆንክ እንደምስማማበት እየነገርኩ ነው ያወራው። እኔ ማልስማማው ምንድነው ስሙን ማቅለሉ ላይ ነው ማልስማማው። ለምሳሌ ከሱ በፊት ስለተጠሩበት አሁን ደግሞ እሱ መጥቶ ስለተጠራበት አዲስ ነገር የለውም የሚለው ሐሳብ ላይ ነው ማልስማማው እንጂ እውነት ነው። ስለዚህ ፈጣሪ የፍጡር ስም ይይዛል እንዴ? ፈጣሪ የፍጡር ስም ቆይ አሁን እነዛ አሁን አንተ ቆይ አሁን እንትን ሐሳቤን አታስተኝ። እሺ ልክ ነህ። እንግዲህ ትቆጣኝ እኮ ነው አቤነዘር። ወገቤን ይዤ ነው ያወራው ያሉት። በጣም እንትን ብለኝ አትቆጣኝ። እሺ አትቆጣኝ። እሺ ቀጥል። እኔ በኃይለኛ ቁጣ ነው የምቆጣው። ትክክል ነህ በጣም። እኔ ማልስማማው ስሙ ከሱ በፊት ነበርና አሁን እሱ ደግሞ ተጠርቶበታልና ዋጋ ቢስ ነው። ሁለተኛ ደግሞ የፍጥረት ስም ነው ያልከው ላይ ነው የምቃወመው እንጂ ለምሳሌ አሁን መሲህ ማለት የተቀባ ማለት ለምሳሌ ዳዊት ለእስራኤል ንጉስ ነው ሲቀባ መሲህ ነው በቃ መሲህ ነው ተብሎ የሚተረጎመው። ኢያሱም እግዚአብሔር ያድናል የሚለው ስም ከሱ በፊት ነበር። ልክ ነህ። ሌሎችም የጠቀስካቸው። እኔ ግን ሐሳቤ እና እንዴት አድርገን እንየው አውዱን። ከሱ በፊት ተጠሩበት፣ እንዴት ተጠሩበት፣ ማንስ እንዲጠሩበት ሰጣቸው። ሁለተኛ ደግሞ ከነሱ በኋላስ ደግሞ መጥቶ ድጋሚ መጠራት ለምን አስፈለገ? አሁን እኔ አንድ ነገር እዚህ ላይ በጣም የምታሰምርልኝ ነገር ጥላና አካል የሚባል ነገር አለ። ሰምተኛል? ሰምቻለሁ። አዎ አንተ አሁን ጥላለህ፣ አንተ አለህ። ወይም ደግሞ ካልተረዳኸኝ ሞግዚትና እናት ብለህ ያዝልኝ። ጥላና አካል የሚለው ሞግዚትና እናት በፍጹም አንድ አይደሉም፣ ልዩነት አላቸው። ጊዜም ደግሞ አላቸው። በሞግዚትና በእናት በጥላና በአካል ጊዜ ሲዝን አላቸው። እሺ መልሰኝ። እሺ እንትን ላይ ምንድነው ሞግዚት ማለት? መምህሩን ከደቀ መዝሙሩ አገናኝቶ ይሄዳል። ዋና ስራው ማለት ነው። በእስራኤል ውስጥ ህጉ ወይም የሙሴ ህግ ሞግዚት ነው፣ ወደ ክርስቶስ የሚያደርስ ሞግዚት ነው ይላል ገላትያ 3 ላይ። ልክ ነህ ስለ ህጉ ከሆነ። ጥላው ደግሞ የሚባለውና አካል ማለት ደግሞ ታይፖሎጂ ነው። ጳውሎስ ታይፖሎጂ የሆኑ ነገሮችን ባይብል ላይ ተዘርዝረዋል። ለምሳሌ ብሉይ ኪዳን ላይ ነበሩ የሚተደረጉት መስዋዕቶች በአጠቃላይ ለክርስቶስ ኢየሱስ ቤዛዊ መስዋዕት እንደ ጥላ አገልግሏል። ደሙ እና ቤተ መቅደሱ ስርዓቱ ታቦቱ ምናምን ነገር የመሳሰሉት። ነገር ግን ኢያሱ የሚባለው ኢየሱስ የሚባለው ያሸዋ የሚባለው ስም ለናዝሬቱ ኢየሱስ ጥላ ነው የሚል የባይብል ማስረጃ የለም። ተሳስተሃል። አጠቃቀምን ሁሉ ጊዜ አንድ ነገር ምንድነው የለም። እስቲ አንተ ማስረጃ አንተ ጥቅስ አምጣ። ኢያሱ የሚለው ለኢየሱስ እንደ ጥላነት የተሰጠበት ከሐዋርያት መካከል እንደዛ ብሎ ያስረዳ የተረዳ ሰው ካለ አንድ ጥቅስ አምጣ። ለኢያሱ ብቻ አይደለም ባይዘወይ ይሄ ስም ኢያሱ ለኢየሱስ ጥላ እንደነበረ የሚያሳይ የመጽሐፍ ቅዱስ ማስረጃ ስጠኝ ያልኩ ካለ ስጠኝ እናንበው። እሺ እንትን ነው አሁን ይሄ ቃል ምክንያቱም አሁን በዚህ ርዕስ እናወራለን ብዬ ተዘጋጅቼ ቃል መርጬ ስላልመጣው ኦን ቶ ፖይንት ጂ ቃሉን ላላሳይ ይችላል። ግን አንድ ነገር ልንገርህ አሁን ኧረ ሳቅ አንተ ወንድሜ እውቀት ያለ ሰው ነህ ብራዘር። በነገራችን ላይ እየተማርኩብህ ነው። ይሄን እንድታውቅ እየተዘጋጀሁ እየተማርኩብህ ነው።
እኔ አንድ ነገር ልንገርህ፣ በጣም ከጎበዝ ሰው ስማር እኔ ደግሞ አንተ ማደንቅልህ ታውቃለህ፣ ምን እንዳደነኩልህ ታውቃለህ? ድፍረትን እና ትትናን ነው። ምንም አይነት እስካሁን ድረስ ስናወራ የስድብ ቃል የለህም። በዛ ላይ ደግሞ ደፋር ነህ። ያየሁት ነገር ማለት ነው። ድፍረትን ሳላደንቅ አላልፍም ማለት ነው። ትጠቅሳለህ። ለምጠቅሰው ጥቅስ ደግሞ ኤሶጄሲስ ነው የምትጠቀመው። ኤክሶጄሲስ አትጠቀምም። ፈቲዮት ሳይሆን ሰጊዮት ነው የምትጠቀመው። አንተ ለምትሆነው ለምን እንደሆነ ታውቃለህ? ለሆሞሌቲክስ ነው የምትሆነው እንጂ ለሄርሜኔቲክስ አትሆንም። ስለዚህ በተቻለ አቅም ሄርሜኔቲክስ አጥና ለወደፊቱ ማለት ነው። አረ ምንም አልገባኝም የምትለኝ? አዎ እንትን ነው እየተረጎምክ። ሄርሜኔቲክስ ማለት የስነ ጥናት ማለት ነው። ሄርሜኔቲክስ ማለት ሆሞሌቲክስ ማለት ስብከት ነው። ዝም ብሎ አለ አይደለም፣ ስብከት ኤሶጄሲስ ነው። መጽሐፉ ለማለት ያልፈለገውን ነገር መጽሐፉ ላይ የሌሉ ነገሮች ሰዎች ያወሩና መጽሐፉ ላይ እንዳለ ያድርገው ያወራሉ። ያ ምን ይባላል? ኤሶጄሲስ ይባላል። ኤሶጄሲስ በአማርኛ ምን ይባላል? ሰጊዮት ማለት ነው። መሰክሰግ ማለት ነው። እየሰከሰጉ ማውራት ማለት ነው። ፈቲዮት ደግሞ ሲሆን ደግሞ መጽሐፉ ላይ ኮንቴክስቹዋል አፕሮች፣ ቴክስቹዋል አፕሮች፣ ግራማቲካል አፕሮች እና ሊንጉስቲካል አፕሮች ተጠቅሞ አርጊው ማድረግ ነው። ሴክ ኦፍ አርጊውመንትን መጠቀም ማለት ነውና እስካሁን ድረስ ባወራናቸው ነገሮች ሴክ ኦፍ አርጊውመንት ስትጠቀም አላየው። ለማንኛውም እዚህ ጋር ቢበቃንስ? ትክክል ነው። ይኸው ግን ለምን እንዳላወራው ልንገርህ እና እንጨርስ በዚሁ። እኔ ፎሎ አድርጊያቸዋለሁ፣ እገባለሁ፣ ችግር የለውም። እዚህ ጋር እንጨርሳለን። ፎሎ አድርጋቸዋለሁ፣ ሌላም ጊዜ እገባለሁ። ግን አንድ ነገር ልንገርህ። አሁን ይሄንን ጉዳይ ፕሮግራም ይዘንበት ርዕስ ለይተን ትክክለኛ የሆነ ክርክር የምናደርግ ቢሆን ማስረጃ ያቀረብ አውዳዊ፣ ታሪካዊ፣ መለኮታዊ ሰማኝ ስንት ጊዜ ልስጥህ? ቆይ ኧረ እኔ ብራዘር እኔ አንተ ጋር አሁን እሱ እኔ ቆይ ሰማኝ። አንድ ወር እኔ ከአንተ አልደርስም ብራዘር። እያየሁ እየሰማሁ እንዴት አንድ ወር ትለኛለህ? አንተ እድሜ ልክህን ተምረህ ኧረ ተው ነው። አይ እንትን የምታምንበትን ነገር አልስማማም ነገር የለውም። እሺ 10 ዓመት ብትለኝ ራሱ ላይበቃኝ ይችላል። አይደለም ስማኝ፣ 10 ዓመት ራሱ ብትለኝ ላይበቃኝ ይችላል። አሁን ግን እምልህን ግን ሐሳብ ስማኝ። አሁን ለምሳሌ እንደዚህ ጊዜ ተሰጥቶ ቢሆን ከመለኮታዊ ከታሪካዊ ቃል በቃልም እየጠቀስኩም በብዙ ማስረጃ እኔ አሁን ከምልህ መዘረዝርልህ በላይ በዝግጅት ልወያይህ ይችላል። አሁን ግን ድንገት የሚመጡ ጥያቄዎች ስለሆኑ የሚመጡልኝን መረዳት በሐሳብ ነው እንጂ የምነግርህ ቃሉን እያወጣው እንደዚህ ጋር ላልልህ እችላለሁ። እንደዛ ላልኩህም ደግሞ ማለት እየፈጠርኩ ነው ማውራህ ማለት ግን አይደለም። እሱን ደግሞ ያዝልኛል። ምክንያቱም እኔ እፈራለሁ። ለምን መሰለህ የምፈራው? ወይ ምን መሰለህ የምፈራው በእግዚአብሔር ቃል ላይ መጨመር አልፈልግም፣ በእግዚአብሔር ቃል ላይ መቀነስ አልፈልግም። ይሄን ስለምፈራ ፈጥሬ አልሰገስግም። ግን ቃሉን ግን በሐሳብ ደረጃ ግን ላንተ ሸር ላደርግ እችላለሁ። እዚህ እያልኩ ባልልህም ማለት ነው። እንደዛ ነው። በጣም የምሬን ነው የምልህ። እስራኤል፣ እንግሊዝ ይሄ እኛን ግዕዝን እየተናገርክ ያልከውን ነገር ቀንቼ ባህለውኝ እና ደግሞ እንትን ነው ያረከኝ፣ ቅናት የጨመርክብኝ። እኔም እንደሆን ነገ በልጭ አንብቤ እንድመጣ ትምህርት ሰጥተኛል። አመሰግናለሁ በጣም። እሺ ምንም ችግር የለውም። ስሚዞን መቀጠል ፈለክ ቀጥል፣ አውራ የሆነ ነገር ማጠቃለያ ነገር በቃ ሌላ ጊዜ ብቅ እላለሁ። እሺ አትጥፋ፣ ሌላ ጊዜ ብቅ እላለሁ። እሺ ይሳቅ እኮ ነው። ሰላም አለይኩም ኡስታዝ፣ እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ይሳቅ እኮ ነው ያጋፈጠኝ። እኛም ቅድም እያወራን ነበረ ከይሳቅ ጋር ቀጥሎ ነው። አማናዊ ካለ ታስቀጥለው። አማናዊ የሚባለው ቆይቶ አድርገገባ አለ። አማናዊ የሚላል እንዴ ያላየው? ኦኬ ከላይ ያለው ቆይ ትንሽ ደቂቃ አንድ ሌላ ስልክ እያወራሁ ነው። ይቅርታ ችግር የለውም። ኦኬ ጥያቄ ጠይቁ። ቫላር ጥያቄ አለ ይችላል። ቫላር ጥያቄ አይወድም፣ ይናደዳል። ስለዚህ ከቫላር ጋር ማውራት ከባድ ነው። ወይኔ ጥያቄ በጣም አይወድም፣ አትወድም ጥያቄ። አየው ከሌሎቹ ጋር ስትወያይ ምናምን ነገር በጣም ትናደዳለህ። እኔ መጠየቅ ነው የምወደው። ለምን እንደሆነ ታውቃለህ? ጥያቄ ስለማልወድ ሳይሆን ገና ብሉይ ኪዳንን ገና ማንበብ ስለጀመርኩኝ ነው። ለዛ ነው አይ ጥያቄ ስትጠይቅ ትናደዳለህ። በቃ የሆነ እውቀት የለኝም። ተከልኝ ነገር በጣም ትወዳለህ፣ በጣም ትናደዳለህ። ሪቴት በእናንተ ለምናገር ሳይሆን ኡስታዝ ወይዲ እውቀት ስለሌለኝ ነው። ብሉይ ኪዳን ላይ ብሉይ ኪዳንም ብዙም እውቀቱ የለኝም። ያው ከአዲስ ኪዳን ወጥቼ ብሉይ ኪዳን ላይ ስለቆምኩኝ
ብሉይ ኪዳንን ገና ማንበብ አለብኝ። ለዛ ነው። አዎ ግን እንትን እኮ አጠይቁኝ ማለት ትችላለህ እኮ ይሻላል። እንደዛ ጠይቁ ትላቸውና ሙስሊሞች ሲጠይቁ እርና ምር ብለህ ትንጨረጨራለህ፣ ትንተከተካለህ እና ያ ደግሞ በጣም እንትን ያለ ሄዴክ ነው። እኔ ምር ከሰው የሚያናድደው ነገር ማድረግ አልፈልግም። ከዛ አንፃር ነው ጥያቄ ካለ ጠይቀኝ። እኔ ግን አልጠይቅም ብያለሁ። ከሁለተኛ ሳይ አትጠይቀኝ። እሺ ባትጠይቀኝም ደስ ይለኛል። ለምን መሰለህ? አንተ አሁን ኦልሬዲ ጎስፔሉን ኢንጂሉንም ተውራቱንም በልተዋል አውቃለሁ። ለዛ ነው ታውቀዋለህ ሁሉንም ከኔ ይበልጥ። እኔ ደግሞ አዲስ ነኝና ሞር ደግሞ ወደ እናንተ ለመምጣት ስለምፈልግ እናንተ ጋር ያለው ነገር አጣርቼ መግባት ስለምፈልግ ነው። ወደ እናንተ መምጣት ስለምፈልግ ያንን ነው። እሺ በቀደም ሳንጨርስ እንትኑ ባትሪ ዘጋብኝ። ኋላ መዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ ጌታ ጌታዬን የሚለው ዳዊት ነው። ያህዌ ጌታዬን ሲለው ጌታ የተባለው በቀኝ የተቀመጠ ያለው ዳዊትን ነው ብለህ በጣም ኢንተረስትድ ሆኜ ለመጀመሪያ ጊዜ ነው ስሰማው ያንን ነገር። ከዛ ሰምቼው የሚገርም ነገር ከዛ በኋላ የአይሁዶችንም እንትን ሳየው አንተ ያልከውን ነው የሚሉት። በጣም ገረመኝ። በቃ አስቤው አላውቅም እና በጣም ገረመኝ። በቃ ማለት እስካሁን ድረስ ማለት የሰው ልጅ ትምህርት ታገኝበታለህ እያንዳንዱ ነገር ውይይት ስታደርግ እና እዛ ጋር ተናጋሪው ማን ነው? ያህዌ ጌታዬን እያለ የሚያወራው ማን ነው? እዛ ጋር ባለፈው ነግሬህ ነበር። ኖርማሊ እንዳወራ ነው ከሆነ እሱ ጋር ነው የዳዊት መዝሙር እዛ ላይ ነው ያቋረጠው አይደለ? አዎ ጌታዬ ባዩ ማን ነው ብዬ ወዲያው ባትሪ ዘጋብኝ እና ማን ነበረ ጌታዬ ነው ባዩ? እሱ ነው ማወቅ የፈለኩት። ኦኬ ጌታዬን የሚለው ጌታ የሚሉት አንደኛ ከመጀመሪያ ያንን መዝሙር የጻፉት ለቤትክስ የአሮን ወይም የሌዋውያን ካህናቶች ናቸው። ምክንያቱም የዳዊት መዝሙርን የጻፈው ዳዊት ብቻ አይደለም፣ ብዙዎች ጽፈውታልና ጌታ ጌታዬን ሲሉ ጌታ ማን ነው? እግዚአብሔር ነው። ጌታዬን የሚሉት ደግሞ ዳዊት ነው። ይሄ ነው በዕብራውያንም አንደርስታንዲንግ ያለው። አዎ ገርሞኛል። ግን እንትኑ አለ ወይ ኤቪደንስ አለ ወይ? ምክንያቱም ኤቪደንስ አለ ወይ ዳዊትን ስለመሆኑ? አዎ እንደዛ ነው። ለምሳሌ አጋዲክ ሚድራሽና አለቃይክ ሚድራሽ የሚባል የአይሁዶች ኢንተርፕሪቴሽን አለ። በእነሱ አንደርስታንዲንግ ያ ነው ያለው መረጃ። እንደዛ የሚላል ጳውሎስ ሚድራሽ ላይ እንደዛ የሚላል። አዎ አጋዲክ ሚድራሽና አለቃይክ ሚድራሽ የሚባል ኢንተርፕሪቴሽን አለና ሜቢ አይተው ወይ አንብበህ ተዘጋጅተህ መተህ ለመጠየቅ ነው የሚመስልብህና አለ ወይ ምናምን? አይ አለ ወይ ሚድራሽ ላይ አለ ወይ? አለ ዳዊት ምዕራፍ 110 ላይ ያ አዶኒ የተባለው ዳዊት ነው የሚል አለ። እስቲ ያውጣውና እንየው። አሁን ላወጣልህ አልችልም። አንድ ስልክ ነው ያዝኩትና ላወጣልህ አልችልም። ኦኬ እሺ፣ ለዛ ነው በቃ ምክንያቱም ኦልሬዲ ያንን ኢንተርፕሬቴሽን የተጠቀመው ጳውሎስ ነው። ጳውሎስ ደግሞ ነግሬያለሁ ስለ መልከጼዴቅ ተጠቀመው። ጳውሎስ ዕብራውያን ላይ ስለ መልከጼዴቅ የሚለውን እንትን ቢልም ግን አጀማመሩ ላይ ሀ ብሎ ለጳውሎስ ወይም ደግሞ ለዕብራውያን ጸሐፊ ሂንት የሰጠው ወይም ፍንጭ የሰጠው ማን ነው? እንትን ላይ ማርቆስ 12 ቁጥር 36 ላይ ያለውን ከመዝሙረ ዳዊት ላይ ጠቅሶ ለመሲህ ነው የሚሰራው ብሎ ያስቀመጠው ራሱ የናዝሬቱ ኢየሱስ ነው። ስለዚህ ናዝሬቱ ኢየሱስ ነው። ከማርቆስ በፊት የጳውሎስ ኤፒስትሎች አይቀድሙም እንዴ? ኖ አይደለም። ከአራት ጎስፔሎች የጳውሎስ መልእክቶች አይቀድሙም እንዴ? ወይዴ ኢየሱስ መልከጼዴቅ ነው ብሎ ያስቀመጠው ማን ነው? ጳውሎስ ምን ላይ ነው ያስቀመጠው? ጳውሎስ ዕብራውያን ጸሐፊ ጳውሎስ ነው ከመነሻው። እሱ ሌላ ታሪክ ነው። ኦኬ ጥሩ። የዕብራውያን ደብዳቤ መቼ ነው የተጻፈው? የጳውሊያን ኤፒስትሎች ባይዘው ዕብራውያንን ጨምሮ የዕብራውያን ደብዳቤ የተጻፈው መቼ ነው? የዕብራውያን ደብዳቤ እሱ ነው መልኩ። ኦኬ ማርቆስ ጎስፔሎች በፊት ነው። ክርስቲያኖች ነው ግን ያየኑበት ነው። ክርስቲያኖች ነው ሶርሱን ነው ማን ይቀድማል የሚለው ለማግኘት ፈልጌ ነው። በቃ ስለዚህ ኤኒዌይስ ስኮላሮች ቴዎሎጂካል ስኮላሮች የሚስማሙበት የጳውሊያን ኤፒስትሎች ዕብራውያንን ወይም ተሰሎንቄን የጻፈው ጳውሎስ ሲሆን ተሰሎንቄ ምናምን ነገር የሚለውን ነገር እስማማለሁ። ይበልጣል በ50 ኤዲ ነው። የማርቆስ ደግሞ 70 ኤዲ ላይ ነው። የጠየቁት ጥያቄ የዕብራውያንን ደብዳቤ ጸሐፊው የጻፈው
ከማርቆስ ይቀድማል ለማለት መቼ ነው የተጻፈው? የዕብራውያን ደብዳቤ ቀኑ ይቀድማል። የተጻፈበት ሰዓት ኦልሞስት በ50ዎቹ ኤዲ ወይ በ60ዎቹ ኤዲ ነው የተጻፈው። ማስረጃ ይኖር ይሆን? ማስረጃ አሁን ለምሳሌ ማስረጃ ስትለኝ በምንድን ነው እንዳሳይ የምትፈልገው? የዕብራውያን ደብዳቤ የተጻፈው በስንት ዓመተ ምህረት ነው? በስንት ዓመተ ምህረት ማለት ማስረጃ ስትጠይቀኝ እንዴት ነው የምትጠይቀኝ? እኮ እንደዛ ነው። አሁን ለምሳሌ የማርቆስ 70 ይላል በኢስቲሜቲንግ እንትኑ ማለት ነው የተቀመጠው። የዕብራውያን ደብዳቤ መቼ ነው የተጻፈው? እነዛን ቀናቶች ለመወሰን ካርቦን ኮፒ ነው እኮ አይደለ የሚጠቀመው? ነው አይ እንደዚህ ስኮላርስቲክ የሆነ አፕሮች ያለው ነው። ምን ካለ የምታውቀው ነገር ካለ ኤኒዌይስ አሁን እንደዛ ቀኑን ተወውና ካርበን ዴቶች እነሱን ሲጀመር ጀምሮ አይናገሩም። የሉማ መጽሐፎቹ መጀመሪያ ፈርስት ሴንቸሪ ላይ ያሉ መጽሐፎች እኮ የሉም። በውዛት ያሉት ማኑስክሪፕት ናቸው። ማኑስክሪፕት ደግሞ 4ኛው ክፍለ ዘመን ላይ ነው ያሉት እንደ ጥቅል ስታየው ማለት ነው። ስለዚህ ካርበን ዴት ይደረጋል አላረጋገጠም። የትኛውም ካርበን ዴት አልተደረገም። የማርቆስም የምናምን የሚባሉ ፈርስት ሴንቸሪ ላይ ፕራይመሪ ሶርስ የለም፣ ራሱ ሶርሶች የሉ። ኦኬ እሺ እኔ ደግሞ ምናልባት ተሳስቼ ሊሆን ይችላል ግን ዕብራውያን ላይ ስለተጠቀሙት እንዲሁ ስትመለከተው ኢየሱስ ነው ያንን ጥቅስ የጠቀሰው። ማርቆስ 12:36 ላይ ከመዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ የጠቀሰው ለመጀመሪያ እሱ ነው። ጳውሎስን ከመኮነን በፊት የዕብራውያን ጸሐፊ ከመኮነን በፊት ይህን ጥቅስ የመዝሙረ ዳዊትን ጥቅስ ወስዶ ለመሲህ ብሎ የተጠቀመውን ራሱ የናዝሬቱ ኢየሱስን ነው የሚጠቅሰው ማለት ነው። የናዝሬቱ ኢየሱስ ነብይ ነው አይደል? በአንተ ሊሆንም ላይሆንም ይችላል። እሱ ማትሪያ ያርገኝም ለኔ ቢሆንም ባይሆንም ችግር የለብኝም። እሺ ጥያቄ ለህይወት ምንም ጠቅሞ ነገር የለም። ኤኖስ ጠይቀኛል። ጥያቄ ልጠይቅ ወይ ዲ ጠይቃው ጥያቄ አትወድም ለዛ እኮ ነው። አይ አትወድም ስላለ መውደድ አይደለም ወይ ዲ ሞር ከኔ የተሻለ እውቀት ስላለህ ነው። ያንተን ጥያቄዎች መመለስ ስለማልችል ነው። ለዛ ነው። ልቀጥል ወይ ዲ? እሺ ቀጥል። እሺ እንትን ዛሬ ነው ያነበብኩትና ዘ ሚስትሬስ ሌተርስ በቁርአን ላይ ሙቃታት የሚባሉ እንትኖች አሉ አይደለ? ምንድናቸው እነሱ? ለምሳሌ ሱራ አልባቀራ 2:1 ላይ አለመ ይላል። አሊፍ ላም ሚም ነው የሚለው ምን ማለት ነው? እስኪ ትርጉማቸውን ንገረኝ። አሊፍ ሐርፍ ናቸው። አሊፍ ላም ሚም ሩፉል ሙፍረዳት የሚባሉ ነገር ታውቃለህ? ምን ማለት እንደሆነ ከምን ፊደላት ናቸው? አህራፍ ነው ያልከኝ? ሐርፍ ማለት አህራፍ ወይስ ሐርፍ ናቸው? ሐርፍ ማለት ፊደላት ፊደል ማለት ሐርፍ ማለት ደግሞ ፊደላት ናቸው። ለምንድን ነው በነጥብ? ለምሳሌ ዛሬ ያነበብኩት በአማርኛ የተጻፈ ቁርአን ያነበብኩት ነጥብ ለነጥብ መ ይላል። ልክ አሁን ለምሳሌ አሌፍ ባታ ዋው ምናምን የሚል ነገር የለም የዕብራይስጥ ላይ መዝሙረ ዳዊት ምዕራፍ 138 ላይ 118 ችግር የለውም። ምን ለማለት ነው በእናንተ መጽሐፍ የተቀመጠው እኮ ምንድነው እኮ አሌፍ ቤት ምናምን ምንድናቸው? አላቃቸውም እኔ በዕብራይን እኮ ፊደል ናቸው። የዕብራይስጥ ፊደል ናቸው። ልክ እንደዛ ሆኖ የአረብኛ ፊደል ናቸው። ሩፉል ሙፍረዳት የሚባሉ አደርሱል አወል ላይ መጀመሪያ አንድ ሙስሊም ቁርአን ከመቅራቱ በፊት የመጀመሪያው ቃይዳ ሲቀራ ሩፉል ሙፍረዳት የሚባሉ አሉ። አሊፍ ባታ ታ ጂም እያለ እንትን የሚላቸው አሉ፣ የሚማራቸው አሉ። አደርሱል አወል ላይ ማለት ነው። ለምሬ የተቀመጡት እኮ ፊደል ናቸው የተቀመጡት። ከዛ በኋላ ምን ለማለት እንደተፈለገ በኋላ ላይ እንመጣበታለን። ግን መጀመሪያ ፊደል ናቸው ነው። እሺ። ስለዚህ ፊደል መሆናቸው ምንድነው ችግሩ መቀመጡ? አልገባኝም። ሌላው ቃላቶች ሳነባቸው ሙሉ ናቸው እኮ ባይብል ላይም አለ እኮ አሊፍ ባ ታ ዋው ምናምን የሚል ነገር አለ አይደል? ነጥብ ለነጥብ መ ነጥብ ተብሎ የተቀመጣለ ባይብል ላይ አሊፍ ምናምን ነገር የሚል የለም። አሊፍ ቤት ጋሜል ምናምን የሚል ነገር የለም። አላነበብክም? ችግር የለውም። እሱ እኮ አለ። ምንድነው እሱ? ላሜንቴሽን ኦፍ ኤርሚያስ ላይም አለ፣ መዝሙረ ዳዊት ላይ ምንድነው እሱ? ላሜንቴሽን ላይ እኔ አሁን ስለ ላሜንቴሽን እኔ እኮ ስለኔ ጠይቀኛል። ፊደል ነው እንደዛ ነው። ፊደል ነው ራሱ ፊደሎች ናቸው። ምንድነው ትርጉሙ? ለምሳሌ ሱራ አልበቀራ 2:1 ላይ አለመ ይላል። ምንድነው ትርጉሙ? እነግርሃለሁ፣ ግን መጀመሪያ ፊደል መሆኑን ነው ማወቅ አለብህ ነው። ከዛ በኋላ ምን ስለማላውቅ ነው እየጠየቅኩ ያለው። ኢብኑ አባስ ያንን ነገር ሲያስቀምጠው ምንድነው ያለው? አሊፍ የሚለው ቃል ማን ነው? ምንድነው የሚለው? ላም ምንድነው? አሊፍ ላም ሚም እና አሊፍ የሚለው ቃል አላህ የሚለውን ነው የሚያስቀምጠው ብለው አስቀምጡታል። ትርጓሜ ነው ማለት ነው። ትርጉም ነው እንጂ ያለው። አዎ በውስጡ አለ። በውስጡ ይይዛል። አሁን ለምሳሌ ኑን የሚል አለ አይደል? በቁርአን አስረዳኝ። በቁርአን
እኮ አስረዳው እኮ አስረዳው እኮ ነው። አታዳምጥም እንዴ? ኢብኑ አባስ ታዲያ ሙፈሲሮች አሉና፣ አንደኛ ሙፈሲሮች እኛ አሉን፣ ሁለተኛ ሐዲስን እንቀበላለን። ሐዲስ ላይ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ወደ ኢብኑ አባስ ኢንዲኬት አድርገዋል። ራሱ የቁርአን ማዕና ወይም የቁርአንን ተእዊል ኢብኑ አባስን አላህ አስተምሮታል ብለው ነግረውናል በሐዲስ ላይ። ስለዚህ ከዛ አንፃር ያንን ነው እንትምለ አላህ አዋቂ ነው ማለት ነው ትርጉሙ ራሱ። አሊፍ ማን ነው ምንድነው የሚለው የሚጀምረው አሊፍ ላም ሚም ይላል ራሱ ማለት ነው። ስለዚህ አሊም ማለት ነው። ከዛ በኋላ ደግሞ ሶስተኛው ጠፋኝ። ሚም አሊፍ ላም ሚም እኔ አላህ ነኝ። አዎ አና አላህ አሊፍ ሶሪ አገለባበትኩት። አሊፍ የሚለው ቃል አና የሚለውን ይይዛል እኔ ማለት ነው። ከዛ በኋላ ደግሞ ሚም የምትለዋ ደግሞ ለፍዙ ጀላላ ነው። ስለዚህ አላህ የሚለውን ነገር ያመለክታል። ከዛ በኋላ ደግሞ ላም አሊፍ ላም ሚም የሚለው ደግሞ አሊም የሚለውን ቃል እኔ አላህ አሊም ነኝ፣ እኔ አላህ አዋቂ ነኝ ማለት ነው ተብሎ መቀመጥ ይችላል። እንደዚህ እየተባለ እያንዳንዶቹ አላቸው ያስቀመጠው ኢብኑ አባስ ያስቀመጠው ማለት ነው። ከዛ አንፃር ከኢብኑ አባስ የመጣ ዩኒቨርሳል አግሪመንት ላይኖር ይችላል። አላህ ነው ሞር የበለጠውን ነገር የሚያውቀው፣ ሙሉ ትርጉማቸውን አላህ ነው የሚያውቀው ብሎ ሙሉ ትርጉማቸውን ማንም አያውቀውም። ትርጉም ነው ሙሉ ትርጉማቸውን የሚያውቀው ሙሉ ሰፊ ነገር አለው። አሁን እንደዛ ብቻ አይደለም፣ ሌላም ትርጉም ደግሞ አለ። ግን በዋነኝነት በጥቅል ከኢብኑ አባስ የመጣው መረጃውን ይዘህ ይሄ በዚህ መልኩ ተብሎ ተቀምጧል እንጂ ሙሉ ትርጉሙን የሚያውቀው አላህ ብቻ ነው ብሎ ነው ያስቀመጡት ሁሉም። እሺ መልካም። እሺ ጥሩ አመሰግናለሁ። ወይዲ ምንም ችግር የለውም። እሺ ሌላ ጥያቄ አለ? ብዙ አለ። ጠይቅ፣ ችግር የለውም ጠይቅ። ያው የበለጠውን አላህ ያውቃል ወይም ደግሞ ሙሉ ትርጉማቸውን ያው መሟገት ስለማልፈልግ ሞር ደግሞ አንተ ጋር ነው የተሻለው። አትሟገት። ምኑን ይዘው ትሟገታለህ? ምንም እኮ ያዘ አየር ላይ የሆነ ነገር ለሙግትም አይመችም። አንደኛ እውቀት ይፈልጋል ለመሟገት እኮ እውቀት፣ በዛ ዙሪያ ላይ ጥናት ያስፈልጋል። ጠያቂ ከሆንክ ግን ጠያቂ ነህ እንጂ ተሟጋች አይደለም። ዩኒቨርሳል አግሪመንት የለም ብለህ በዩኒቨርሳል አላህ ነው ሙሉ እውቀቱ ያለው የበለጠውን የሚያውቀው አላህ ነው ብለው ነው ያስቀመጡት። እኔም እንደሱ ዛ ነው የምስማማው። ነገር ግን ኢብኑ አባስ ባመጣው መልኩ እኔም አላውቅም አንተም አታውቅም። አለማወቃችን ምንድነው ማተር የሚያደርገው? ምንም አያደርግም፣ ችግር የለውም እኮ። ታዲያ እሱ ቴዎሎጂካል ፋክተር አለው። አይ መረጃ ይዘህ ምናምን ስላልከኝ ነው። ብዙ ጊዜ ስለምትሰድበኝ ወይ እኔ እወድሃለሁ ባይዘው እወድሃለሁ እያላችሁ ትገቡልኝ። እኔ አልሰድብህ አላውቅም ባይዘው እወድሃለሁ። እንትን በጣም ነው የሚያስጠላው አፕሮች። እኔ ካንተ ጋር ማውራት ነው መቼም አልሰድብህም ወይ መቼም አልሰድብህም። አንተን ብትሰድበኝ በል ሚውት አድርግና አዳምጥ። በቃ ዝም ብለህ ቁጭ በል አንተ ከኔ ጋር ማታወራለህ ይለኛል እኮ ልጠይቅህ ነበር። እሺ ሚውት አድርግ። ኖ አይ አወራረህ በጣም ይደብራል። የሆነ እንትን ነው ሽርክት ነው አወራረህ ሽርክት ነው። ፐርሰናሊ ትሄዳለህና ሽርክት ስለሆነ ሽርክት የሚያወራ ሰው ብዙ አለ። አኞ የሆነ ነገር ሲሆን ደግሞ ይደብራል። እንደዛ ማለት ነው። ወሰክም ይሆናል አንዳንዴ። አለማወቅህንም ደግሞ ተቀበል። እሺ ወይዴ አለማወቅህን ተቀበል። እሺ አንተ ካወቅህ ችግር የለውም። ታሳውቀኛለህ። አታውሩዱት። ተናዶ ነው አታውሩት። ና አስገቡት መልሳችሁ። አማናይ አታስወሩት። አንዴ ታወራለህ። አስገቡት። ቫላርና ስትናደድ ነው እንደዚህ የምትሆነው። ናግባ ማበድም አለና ከምታብድ እንደዚህ ይሻላል። ና ተመለስ። አውርዱ ካላልኳችሁ ድረስ አታውሩና አየህ እወድሃለሁ ምናምን የምትለው ነገር የውሸት እንደሆነ ነው ያሳወቁ። ቀስ ብዬ ነው ጠቅ አድርጌ እንድታወራ ያደረኩ። አትናደድ። በሁሉም ፊት ልንገርህ እወድሃለሁ፣ አከብርሃለሁ። ይሄ የውሸት አይደለም፣ ባይዘው ውሸት አይደለም። እሺ አትናደድ። የተሻለ እውቀት አትበሳጭ። ግን ስትጠቀም ይኸውልህ ፐርሰናሊቲ ትተህ ነጥቡ ላይ ብቻ አተኩረህ ጥያቄም ካለ ጠይቀህ መመለስ ነው ያለብህ። ሽርክት የሆነ ቃል እስኪ ያጠፋሁትን ጥፋት ንገረኝ። ሽርክት አለው። አንዳንድ ጊዜ ስትጠቀም እንትን ትላለህ። አንተም እንትን የምትለው ነገር አለ ምናምን ነገር። ይሄ ከክልልኝ አይነት ጨዋታ ትጫወታለህ። እንደዛ ነገር አታድርግ ነው።
አሁን ከዚህ በላይ ማበድም አለ። መሳደብ ብቻ አይደለም። ታብዱላ ትችላለህ። ለምን አብዳለሁ? ታብዳለህ። ከኔ ጋር እንደዚህ እንትን ባትል ጥሩ ነው። ምንም ነገር ባት መማር ነው የምፈልገው። በቃ አዳምጣ። እሺ በቃ አሁን በቃ ሚውት አድርገህ እንትን በል። እሺ አይ ቀጣይ ጥያቄ ካለ ልቀጥል ነበር። ለዛ ነው ችግር የለም። አዎ አይ እንደዚህ ተረጋግተህ እንትን ትሆን እንደዚህ እንትን አኞዬ ወንክ ባንዴ እንደዚህ አኞዬ አንተ ስትወጣ አይታወቅህም ማለት ነው። ልክ ኖ አኞዬ ወንክ ነው አንደኛ ነገር እና ቃላቶች እንዳለ በአጠቃላይ ወሰክ እየሆኑ ነው እና ወሰክ ከሆኑ ደግሞ አንተን ሊያስቀይም ነገር የሚገባ ነገር መሆን የለባቸውም። እኔ አኞና ወሰክ የሆኑ ቃላቶች እንድትጠቀም ምክንያት ከሆንኩ እጠየቅበታለሁ። ያ መሆን የለበትም እና ሽርክት የሆኑ ቃላቶች አትጠቀም ለማለት ፈልጌ ነው። አብሽር በቃ ሚውት አድርገህ ቁጭ በል። እሺ ቴንክ ዩ። እሺ ወይዴ ኦኬ አማናዊ ጋር አንድ ሰው ይቀጥልና ኢንሻአላህ እኔ እንትን ብዬ ልስገድ። መግሪብ ነው እኔ ጋር። አሁንስ ሚዞን አይቻው ነበር እኔ አሁን እኮ አይቼው ነበር። ሚዞን አላችሁ ወንድሞች? እስቲ አንድ ሰው ይግባና እስክትመለስ ኢንሻአላህ አማናይ ጋር አውራውና ትላለን። እኛ ጋር አዘነ አሁን እንትን ማለት ነው። መግሪብ አዘነ እኛ ጋር። መርሐባ። እሺ አማናዊ አይ ቲንክ ቤት ወሮት የለውም እና ሰላም ነው። እንዴት ነው? ጥያቄ ኖሮ ነው ወይስ ጥያቄ እንጠይቅ? ቅድም ቆይቻለሁ ከገባሁ። ምንድነው ስለ ቁርአን ያለ መልእክት ነው በሚል እየተወያዩ ነበረ አንተ ከመምጣት በፊት። በዛ ሰዓት ነበር የገባሁትና እኔ ስለ ቁርአን አንዳንድ ሐሳቦች ነበሩ ያንን ለመጠየቅ ነበር። አንተ ከየትኛው ቤተ እምነት ነህ? እኔ ኦርቶዶክስ። ኦርቶዶክስ። እሺ ያው ጥያቄ ሲጠየቅ በደብል ስታንዳርድ ነው የሚመለሰው። ያው አንደርስታንዲንግ እንድታደርግ ማለት ነው። ችግር የለም። ጎይድ ምንድነው መሰለህ ጥያቄ ስለ ቁርአን ቅድም ሲነገር ቁርአን በመጨረሻው የቂያማ ቀን ያማልዳል የሚል ነገር አለ እና ቁርአን ያማልዳል ወይ ነው? እውነት ነው ወይ? መረጃ አለ ወይ? ሰዋብ ይባላል። ምንዳ ማለት ነው። ይሄ ምንዳ ነው። አሁን አንድ ሰው በሚቀራበት ሰዓት ቅድም በተነሳው ያው አሁን እያነሱ ነበረ። አንድ ሰው አሊፍ ላም ሚም ብሎ ከቀራ ማለትም አሊፍ ብቻዋን 10 ምንዳ አለው። አሊፍ ላምም 10 እንዲሁም ደግሞ ሚምም 10 አንድ ላይ 30 ማለትም ከሌሎች ከኸይር ስራዎች ከሚሰራው የሚያገኘው ምንዳ እነኚህ ምንዳዎች ናቸው። በቂያማ ቀን ከሰራቸው አንዳንድ ወንጀሎች ወይም የተለያዩ ነገሮች ቁርአን ሲቀራኝ ነበረ ወይም በእኔ ሲጠቀም ነበረ ብሎ ይመሰክርለታል። ያማልደዋል ማለት እንደዚህ አካል ሆኖ ምናምን አይደለም። ሰዋብ ሆኖ ነው ይመጣለት። እሱ ላይ እኮ ሰው በሰው አምሳል መጥቶ ያማልደዋል ነው ይመጣለት። በሰው አምሳል የሚለውን ሳይሆን ሰዋብ መጥቶ ሲሆን እንደዛ ያማልደዋል መጥቶ ያማልደዋል ነው። ማለትም ቁርአን ይመሰክርብናል እንዲሁም ደግሞ ይመሰክርብናልም እንላለን። መመስከሩ ለምሳሌ ቁርአን ያማልደዋል ነው የሚለው ነው። ያማልዳል ስትል ከምን አንፃር ነው? ቁርአኑ ላይ ሐዲሱ ላይ ቁርአኑ ላይ የትኛው ቁርአን ላይ ነው የሚለው? ሐዲስ ላይ ያማልዳል ይላል። አይ በተሳሳተ ነገር ተረድተው ነው እንደዛ አይደለም። የለም እንደዛ ለምሳሌ እስቲ ላሳየን። ያማልዳል በተሳሳተ መንገድ ተረድተው ነው። ሰዋብ ሆኖ ነው የሚመጣው። ገባ?
ሌላ ጥያቄ አለ? እየሰማሁ ምንድን ነው ያልከኝ? አያማልድም ነው ያማልዳል ነው ያልከኝ? አውቄው ጨርሼው እንደሄድ በተሳሳተ መንገድ ነው ማለትም አውጣውና ሐዲሱን እንመልከተው። ሰው ሆኖ ይመጣል ሳይሆን ሰዋቡን ነው እዛ ጋር የሚያሳየው እኮ። ምንም ይሁን ብቻ ግን አያማልድም ነው ያማልዳል ነው ያለውን ነገር እንድትነግረኝ የፈለኩት። አሁን እኮ ሁለቱንም አልነገርከኝም። ያማልዳል አላልከኝም፣ አያማልድም አላልከኝም። ለምሳሌ ኢብኑ ማጃ ላይ ማለት ነው ሐዲስ ኢብኑ ማጃ ላይ 3781 ላይ ቁርአን የትንሣኤ ቀን የቂያማ ቀን የገረጣ ወይም የደከመ ሰው መስሎ ይመጣና እኔ ነኝ ሌሊት እንቅልፍ ያሳጣው ቀንንም ያጣምኩ ይላል የሚለው ቁርአን ይመጣል ሲባል አካል ኖሮት እንዳልሆነ የምንረዳው ኢማሙ ኢብኑ ማጃ በ273 ላይ ከጅምሩ ይህንን ሐዲስ ያስቀመጡት የቁርአን ምንዳ በሚል ርዕስ ውስጥ ሲያሰፍሩት ነው። ገባ እኮ። አሁን አካል ኖሮት እያልኩ እኮ አይደለም። አካል ኖሮት እያልኩ ሳይሆን አካልም ሳይኖረው በሆነም ነገር ግን ያማልዳል ነው ቁርአን። አካል ሳይኖረው ያማልዳል። እሺ እንደዛ ይዛለህ። ሰላም አለይኩም ወራህመቱላሂ ስሚስ ቆይ ማናቢ ወአለይኩም ሰላም ወራህመቱላህ። ከተመቸ ቀጥል። ኡስታዝ የለም እንዴ? መለሰለው ብሎ ነውና ከረመዳን ጋር ያው መጣሁት። ረመዳን አለ ስሚስ። እሺ ረመዳን እሺ የለም እንትና እሺ ነብይ ይኸው ከኢስሚዝ ጋር ትቀጥላለች። ኦኬ አቡኪ መጥቷል። አቡኪ አለ። ሰላም አለይኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። ሀቢቢ ያለውበት ቦታ ኔትወርክ የለም፣ መግባት ራሱ አልተንተን አላልኩም። ግባ ቀጥል ሀቢቢ። እሺ ኸይር። እሺ አማናዊ ቀጥል። ረመዳን መቀጠል ትችላለህ ካለ ማለት አይቀጥል። በቃ ቀጥል። ስሚስ እናንተ ያላችሁ ቀጥል። ማለትም መረጃውን ላወጣ እችላለሁ። ቀጥሉ እናንተ። አይ እሺ ቀጥል አማናዊ። ጥያቄ ያቀርብኩኝ እየጠበቅኩ ነው። እሺ ምንድነው ጥያቄ አማናዊ? የቁርአን ምልጃ ላይ ነው ጥያቄ? ቁርአን ቂያማ ቀን የሚል ሐዲስ አለ። ሸፋ ይሆናል ይላል። አዎ ያማልዳል። አዎ ሸፋ ይሆናል ይላል። ያማልዳል የሚለው ቃል ሸፋ የሚለው ያማልዳል ማለት ነው። ሸፋ ማለት ማማለድ ማለት ነው። ሸፋ ይሆናል ማለት ማማለድ ብሎ ማለት ነው። ከምን አንፃር እንደሆነ አይ ቲንክ ረመዳን እያስረዳህ ነበር። ኦኬ ዞሮ ዞሮ ቁርአን ያማልዳል ነው አምነነው እንትን ብለን አስረግጠን እንድንሄድ ብዬ ነው። አዎ አለህ እኮ ከምን አንፃር እንደሆነ ግን እያስረዳነ። እስኪ እኮ ያው ማማለድ ማለት ፈዳኢል ብሎ ማለት አንተ የምትቀራው ያ መልካም ስራህ ማለት ነው። ላንተ ይሆናል ማለት ነው። ያ መልካም ስራህ ማለት ነው እኮ ቁርአን እንደዛ ከሆነ ቁርአን ምንም ማማለድ አያስፈልገውም። እንደዛ የምትለኝ ቁርአን ስትቀራ ምንዳ አለ። ኦኬ ቁርአን ዋጋ ነው ምንዳ ማለት ዋጋ እኮ ልክ በተመሳሳይ ለምሳሌ ጾምም ያማልዳል። ገብቷል? የምትሰራቸው መልካም ስራዎች ያማልዳሉ ሲባል ከምን አንፃር ነው?
ጾምም ያማልዳል አንተ ሌሎቹም እንደዚሁ መጥራት እንችላለን። ስለዚህ አሁን ቁርአን ማለት ነው ማማለድ የሚለው አንተ በምትቀራበት ጊዜ ያ የቀራኸው ነገር ለምሳሌ ምን ብሎ ያማልዱሃል? ለምሳሌ ሌሊት ላይ ለምሳሌ እንቅልፍህን አጥተህ አንተ ስትቀራ ያ የቀራኸው ነገር ማለት ነው ለአንተ ምልጃ ይሆንልሃል ማለት ነው። ለአንተ ምልጃ እሱ ቃል በቃል የተጻፈ ነገር አለ። እንደዛ ነው ምልጃው። የቁርአን ምልጃ በዚህ መልኩ ነው ተብሎ የተጻፈ ነገር አለ እንዴ? ልታሳየን ትችላለህ? አዎ እስኪ እንየው። ኦኬ አዲስ ላውጣ። ወራምት ለበረካቱ ስሚዞ ወአለይኩም ሰላም ኡስታዝሽ አለህ? እንዴት ነው? ለሰላት ወጥቼ ነበር። አይ እየሰማሁት ነበር መልስን ስትሰጠው የአዲስ ማስረጃ ሲል ነው የገባሁት። እሱን ላወጣ ብዬ እሺ ኦኬ እኔ ላውጣልህ ለማለት ከመጣህማ ቀጥል አንተ ከመጣ አይ ችግር የለውም። ራሱ ሚሽካቱል መሳሂብ መጽሐፍ 7 ሐዲስ 7 ላይ ወይም ደግሞ ሙስተዳ አህመድ 6589 ላይ አለ። አብደላህ ኢብኑ ዑመር እንደተረከው የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ጾምና ቁርአን በትንሣኤ ቀን ለአላህ ባሪያ ያማልዳሉ። ጾምም ጌታ ሆይ በመዓልት ምግብ እና ፍላጎት ከከለከልኩ ላማልደው ይላል። ቁርአንም ጌታ ሆይ በሌሊት እንቅልፍ ለከለከልኩት ላማልደው ይላል። እናም ያማልዳሉ ይላል። አሁን ጾም የሚባለው ራሱን የቻለ ፐርሰን አይደለም። ጾም ልክ እንደ ሰውና እንደ መላእክት ራሱን የቻለ ቅዋሚ ማንነት ወይም ደግሞ ፐርሰን አይደለም። ለሚጾሙ ሰዎች ጸዋሚዎች በትንሣኤ ቀን አጅር ያስገኛል ማለት ነው። ልክ በተመሳሳይም ቁርአን ለሚቀሩት ቃሪዎች በትንሣኤ ቀን አጅር ያስገኛል ማለት ነው እንጂ ልክ ረሱል ሰለላሁ ዐለይሂ ወሰለም እንደሚያማልዱት መላእክቶች እንደሚያማልዱት ወይም ደግሞ አንተ ለኔ እንደምታማልደው ማለት አይደለም። ለምሳሌ አሁን አንተ ዱዓ አድርግልኝ ብትለኝ እኔ ለአንተ ዱዓ ባደርግልህ እሱ ምልጃ ይባላል። ለራሴ ግን ዱዓ ካደረኩኝ ተማጽኖ ይባላል ማለት ነው። ሸፋዓ ማለት በአረብኛ እሱ ነው። ነገር ግን እዚህ ጋር ግን የተጠቀመው ኢዶማቲክ ኤክስፕሬሽን ነው ብለው ነው የሚያስቀምጡት። ኢዶማቲክ ኤክስፕሬሽን ማለት ኢስቲላ ማለት ነው። ራሱ ኢስቲላ ማለት ነው። ኢስቲላ ይባላል። ኢስቲላ ማለት ምንድነው? ፈሊጣዊ አነጋገር፣ ፈሊጣዊ አገላጽ ኢዶማቲክ ኤክስፕሬሽን ነው። ለምን ጾም የሚባል ነገር ፐርሰንም አይደለም አካልም አይደለም። ጾም ማለት ነው። ጾም ምንድነው ብለህ ብትል ታገኘው አትችልም። ስለዚህ ቁርአን በቂያማ ቀን ለሚቀሩ ሰዎች ሸፋዓ ይሆናል ወይም ደግሞ ያማልዳል ሲባል ጾም ለሚጾሙ ሰዎች ያማልዳል በተባለበት ሂሳብና ስሌት ነው። ያ ማለት ደግሞ ምንድነው? አጅር ያስገኛል ባጭሩ። ኦኬ ምንድነው ግን ልክ ነው። አሁን ጾም ፐርሰን አይደለም ልንል እንችላለን። ቁርአን ግን ፈጣሪም ፍጡሩም አይደለም ራሱን የቻለ አካል ነው አንልም። እንደዛ አካል ብለን አንልም። አካል ማለት ሸክስ ነው አይደለ? በአረብኛ አሁን ለምሳሌ ፍጡርም አይደለም ፈጣሪም አይደለም ካልን እሱን እንመጣበታለን። ምንድነው የሚለው ነገር ቁርአን ምንድነው የሚለው እንመጣበታለን። ግን መጀመሪያ ግን ስለ ምልጃ እንጨርስ። ወይ ፐርሰን አለው ነው ቁርአን ፐርሰን የለውም። በእስላሚክ ቴዎሎጂ ላይ ቁርአን ፐርሰን ነው የሚል ትምህርት የለም። ይሄው እያማለደ አይደለ? ጾምም ያማልዳል ይላል። ስላማለደ አንድ ነገር ፐርሰን ነው ማለት አይደለም። ኢዶማቲክ ኤክስፕሬሽን ነው። ፎር ኤግዛምፕል ልስጥ። ኢዮብ 28:14 ላይ አውጣው እስቲ አንዴ ላሳየህ። አንድ ነገር ላሳየህ። አይ እንግዲህ እንትን ነው ደብል ስታንዳርድ ነው ቤታችን። መጻፊያ ይነካብኝ ካልክ ያው ታች ወርደህ ታፕ ታደርጋለህ ማለት ነው። ፈርታል ማለት ነው። ሐሳብ ነው እያቀረብን ያለ ነው። ኢዮብ ምዕራፍ 28 ቁጥር 14 ላይ ቀላይ በእኔ ውስጥ የለችም ይላል፣ ባህርም በእኔ ውስጥ የለችም ይላል። ባህርና ቀላይ ያወራሉ? ፐርሰን ናቸው? ያወራሉ። ፐርሰን ናቸው ወይ ነው ጥያቄው? አዎ ፐርሰን ናቸው ወይ ነው? ቀላይ ነው ራሱን የቻለ አካል አለው። ኖ ፐርሰን ናቸው ወይ ነው ያልኩህ እኮ። ቦዲ ናቸው አይደለም ያልኩህ። ፐርሰን ማለት እኮ ራሱን የቻለ አካል ማንነት ያለው አካል ማለት ነው። አይደለም እንደዛ ማለት አይደለም። ፐርሰን እና ቦዲ ምንድነው ልዩነቱ? ቦዲ ፐርሰን ማንኛውም ፐርሰን ቦዲ አለው። ማንኛውም ፐርሰን ቦዲ። እግዚአብሔር በፐርሰን ስንት ነው ብላችሁ ነው የምታምኑት? ማንኛውም ፐርሰን ቦዲ ያለው ነው ያልኩህ። እግዚአብሔር 3% ነው ስትሉ ምን ማለታችሁ ነው? 3 ቦዲ ማለታችሁ ነው? 3% ማለት
እግዚአብሔር 3% ስትል 3% ዋን ኤሰንስ ብላችሁ አይደል የምታምኑት? ሶስት አካል አንድ እግዚአብሔር። ስለዚህ 3 አካል ስትሉ 3 ቦዲ እያላችሁ ነው ወይስ 3% እያላችሁ ነው? 3% ስትል 3 ቦዲ ማለት ነው። እግዚአብሔር 3 ቦዲ አለው? እግዚአብሔር አይደለም 3 አካል። እግዚአብሔር 3 አካል አለው ስትል አካል ስትል ቦዲ እያልክ ነው ወይ? እስኪ ምን መሰለህ የትርጉም እንትን እንዳያመጣ ችግር የለውም። ቦዲ ማለት ይኸውልህ አማናዊዬ፣ ቦዲ ማለት ሊኩዊድ ሶሊድ ጋዝ ኤንድ ፕላዝማ ማለት ነው። በግሪከኛ ምን ይባላል? ሶማ ይባላል። በአረብኛ ጀሰድ ይባላል። ጀሰድ ማለት አካል ማለት ነው። ራሱ አካል ማለት በአማርኛ ሁለት ትርጉም አለ። ጀሰድ በአረብኛ ነው ያልኩህ ስለምትቸኩል ነው። አንተ ምንድን ነው? በአረብኛ ጀሰድ ይባላል፣ በግሪከኛ ሶማ ይባላል፣ በእንግሊዝኛ ቦዲ ይባላል። አንዴ ወደ አማርኛም ልመጣ እኮ ነው። ለምን ትቸኩላለህ? ላስት ዋርኒንግ ነው የምሰጥህ፣ የመጨረሻ ማስጠንቀቂያ ነው የምሰጥህ። እንደዚህ በዚህ መልኩ ከሰው ጋር እናወራ። እውቀት ከሆነ መገብየት የምትፈልገው አርጊመንት ቢልድ ማድረግ ከሆነ የምትፈልገው በስነ ስርዓት ነው ምንም ማውራት ያለብን። ገብቶሃል? ኦቨርላፕ እንዳትፈጥር ካሁን በኋላ ማለት ነው። የመጨረሻ ላስት ዋርኒንግ ነው። ቀይ ይሰጠዋል። ቁጭ ብለህ ትማራለህ። ታች ታፕታፕ ታደርጋለህ። ሌሎች ሰዎች ሲማሩ ታያለህ ማለት ነው። እኔ ያልኩ ምንድን ነው ቦዲ የሚለው ቃል በአማርኛ አካል ለሚለው ቃል ይሆናል። በእንግሊዝኛ ቦዲ የተባለው በግሪከኛ ሶማ ይባላል። በአረብኛ ጀሰድ ወይም ጂስም ይባላል። ያም ማለት ነው ሲባል ሊኩዊድ ሶሊድ ጋዝ እና ፕላዝማ ማለት ነው። እንደዛ ናቸው እነሱ እንደዛ ናቸው። ግን ፐርሰን ማለት ግን ፕሮሶፖን ማለት ነው። እኔ የሚል አይደንቲፋይ የሚያደርግ ነው። ማንነት ነው። ሜታፊዚካል ማለት ነው። ሜታፊዚካል ነው። አብ ወልድ መንፈስ ቅዱስ 3 አካል ናቸው ስትሉ 3 ቦዲ ወይም ደግሞ 3 ሶማ አላችሁ እያላችሁ አይደለም። እንግዲህ ክርስቲያኖች እየሰማችሁት ነው። አብ ወልድ መንፈስ ቅዱስ 3 ቦዲ አላቸው እያለ ነው ያለው ልጁ። ቦዲ ማለት ሊኩዊድ ሶሊድ ጋዝ ፕላዝማ ማለት ነው። እንደዛ እያለ ነው ያለው። እንደዛ ምትል ከሆነ መቀጠል እንችላለን። እሺ ጨረስክ? ይቀጥል። ጨረስኩኝ። እንደዛ ማለት ነው። ምንድነው አሁን ልትለኝ የፈለግከው? እኮ ለምን ለማለት እንደፈለኩማ ገብተዋል። አሁን አሁን 3 አካል ናቸው ሲባል ቦዲ እያልክ ነው ወይ? እኔ ጠየቅኩ፣ አሁንም ደገምኩ። ቦዲ ማለት ምን ማለት ፈልጋል በአማርኛ? ቦዲ ማለት አካል ነው በአማርኛ ሲመጣ። አካል የሚለው ደግሞ ሁለት አይነት ትርጉም አለው በአማርኛ። አካል ማለት 2 ትርጉም አለው። አለቃ ኪዳነ ወርቅ መዝገበ ቃላት ላይ ምንና ምንድን ናቸው ትርጉማቸው? አካል ማለት ቀጥል። አሁን አንተ ምን ተርጉማቸው? 2 ትርጉም አላቸው። ታውቃቸዋለህ ወይ ነው? አካል ወልድ ክፍሌ መዝገበ ቃላት ውስጥ ገባህ እኮ። እሱ ውስጥ ለምን ገባ እኮ እንድትረዳ ነው። አንተ እኮ አልገባ ስላለ እኮ ነው። ምኑን ያልገባህ? ምኑን አውራ እኮ አካል የሚለውን የተረዳህበት ነገር የተሳሳተ ነው። እሱን ነገር አጥራው ነው እያልኩ ያለሁት። እሺ እስኪ ምንድን ነው? እስኪ አስረዳ። አካል ማለት ኪዳነ ወልድ ክፍሌ መዝገበ ቃላት ላይ 2 ትርጉም አለው። አንደኛ አካል የሚለው ቃል አካለ ለየ ከሚል ቃል የመጣ ሲሆን አካል ማለት መለያ መታወቂያ ማለት ነው። እኔ የሚል ባይ ነው። እኔ ባይ የሚል ማንነት ማለት ነው። ቀዋሚ ማንነት ይባላል። ቀዋሚ ማንነት ወይም ደግሞ ቀዋሚ ማንነት ሲሆን አሁን አንተ ለምሳሌ አካል አለ። አካል ማለት ቀዋሚ ማንነት ነው። ከአንተ ከኔ የምትለይበት ማለት ነው። አንተ ማነህ ስልህ አማናዊ ትላለህ። ታች ያለው ልጅ ማን ነው ስንል አወከር። ከዛ ደግሞ ስሚዝ የምንባለው ነገር አካል ይባላል። ገብርኤል፣ ሚካኤል፣ ሱራፌል፣ መላእክቶች በአጠቃላይ ፐርሰን አላቸው፣ አካል አላቸው። ፈጣሪም በእናንተ ትምህርት አካል አለው ስትሉ ይህንን ነው። እኔ ባይ ነው ማንነት አለ፣ 3 ማንነቶች አሉ እያለ። ስለዚህ ፐርሰን ማለት የእንግሊዝኛው ቃል ወይም ፕሮሶፖን የሚለው የግሪከኛው ቃል ወይም ደግሞ ሸክስ የሚለው የአረብኛው ቃል ይህንን ታሳቢና ዋቢ ባደረገ መልኩ ነው የመጣው። አሁን ጥያቄ የሚነሳው ነገር ኢዮብ ላይ ቀላይና ባህር እኔ እያሉ ሲያወሩ ፐርሰን ናቸው ወይ? ማንነት አላቸው ወይ? ማንነት አላቸው። ማንነት አላቸው። በቃ ታች ወርደህ ታብታብ አድርግ እንዴ። ለምን ምንድን ነው እንዴ? ለምን ታች ከወረደ ሰው ጋር ማውራት ትንሽ ይከብዳል። ባህርና ከላይ ፐርሰን ናቸው ብሎ አረፈው ስሚስ። አይ አልገባውም። አካል አልገባውም። ስለዚህ ታች ወርዶ ታብታብ ያድርግ። አይ ቲንክ ደረጃው አይደለም እንትኑ ማለት ነው። የእንትኑ ደረጃው አይደለም። ምናልባት ይሄ ህይወት ባለው ነገር ቢባል ምናልባት ሊገባው ከቻለ ምናልባት ወይ ይሄ እንጂ አካል አይገባውም።
ገና ነው እሱ ትንሽ እንትን ነው እንጭጭ ነው አይ ቲንክ ወልድ ዋህድ እኮ ነው አውቆ ነው ብዙ ጊዜ ስለ ማንነትና ስለ ምንነት አውርቷል ሲደርቅ ነው ማን ነው ወልድ ዋህድ አይ ብዙ ጊዜ ተወያይቷል በምንነትና በማንነት ዙሪያ አውቆ ይደርቃል ወልድ ዋህድ የሚባለው ነገር አይ አይደለም እሱ ልጅ አይደለም እሱ አይደለም እሱን አውቀዋለሁ የኛው ዝም ብሎ ለማንኛውም ነጥቡን እንመልሰውና ማብራሪያ እንስጠበትና እንትን ትሉታላችሁ ማለት ነው ቁርአን ላይ በቂያማ ቀን ሸፋ ይሆናል ሲባል ያማልዳል ሲባል ከጾም በተባለበት ነው የሚሽካቱል መሳቢ መጽሐፍ 7 ሐዲስ 7 ላይ ሲናገሩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት ጾምና ቁርአን በትንሳኤ ቀን ለአላህ ባሪያ ያማልዳሉ ጾም ምን ብሎ ይላል ጌታ ሆይ በመዓልትና ይላል በመዓልት ምግብና ፍላጎት ለከለከልኩት ማለትም በቀን ላይ ማለት ነው ላማልደው ይላል ቁርአንም ደግሞ ጌታ ሆይ በሌሊት እንቅልፍ በከለከልኩት ላማልደው ይላል እናም ያማልዳሉ ይላል ስለዚህ ጾምና እንትን በዚህ መልኩ ነው የተቀመጡት ጾምና አሁን ጾም ሲባል አካል ያለው ነገር አይደለም ጾም የሚባለው ነገር አብስትራክት የሆነ ነገር ነው ሲጀመር ከመነሻው ግን ጾም ሲያወራ ቃል በቃል የሚወሰድ ነገር ሳይሆን ኢዶማቲክ ኤክስፕሬሽን የሚባል ነገር አለ ፈሊጣዊ አነጋገር ነው ያን በምን አየነው ስንል ኢዮብ 28:18 ላይ አለ በመጽሐፋቸው ላይ ቀላይ በኔ ውስጥ የለችም ብላ ስታወራ ተደርጎ ተገልጿል ባህርም በኔ ዘንድ የለም ይላል እኔ እያሉ ሲያወሩ ይመስላል ግን ያወሩ አይደለም ባህርም ቀላይም የሚያወሩ ነገሮች አይደሉም ፐርሰን አይደሉም ወይም ደግሞ ፕሮሶፖን አይደሉም ነገር ግን የተጠቀሰው ነገር ኢዶማቲክ ኤክስፕሬሽን ነው እንዲገባው ነው ግን እሱ ግን ምን አለ ባህርም እንትንም ይሄ ቀላይ ማለት የውሃ ክምችት ነው ላይ ሰማይ ላይ ያለው የውሃ ክምችት ቀላይ ይባላል ታች ያለው ደግሞ የውሃ ክምችት ባህር ይባላል ሁለቱ ያወሩበት ነገር ኢዶማቲክ ኤክስፕሬሽን አይ ፐርሰን ናቸው ሲል መቃዛ ጋር ነው አንደኛ ሁለተኛ የሥላሴ አካላት ቦዲ ያላቸው ብሎ ሲል ያው ቦዲ ማለት ሶሊድ ሊኩዊድ ጋዝ እና ፕላዝማ የሚባሉ ነገሮች ናቸውና ይሄ ነገር ትንሽ ተረርቶ ይምጣ ተምሮ ይምጣ ለማለት ፈልጌ ነው ጨምርበትስ ሚዘው ከታች አይሰማም ይላሉ የኔ ነው መሰለኝ እስቲ ማሂር አንተ አውራ አይሰማም እያሉ ነው ምንድነው አይሰማም ማሂር አንተ ቀጥል በቃ እስቲ የኔን አይሰማም እያሉ ነው ምንድነው አሁን ይሰማል ስሚቶ ቀጥል ሀይቢ ኦኬ ስለዚህ ያው አካል ተብሎ ሲጠራ ከሁለት አንፃር መረዳት መቻል አለባችሁ ማለት ነው ጃም ቦዲ በሚለው ማንነትን ለማመልከት ቦዲ ተብሎ ሥላሴ 3 ቦዲ አላቸው ተብሎ አይነገርም 3 ማንነት አላቸው ብሎ ከመናገር ነው ሊያመጣ የሚችል የነበረው ያንን ስላልተረዳ ነው ኢዮብ ላይ ያለውን ሲጠቀስለት ያልተረዳው ማለት ነው ኢንሻአላህ ጀዛከላህ ኡስታዝ ለማንኛውም ማማለድ ሲባል ከምን አንፃር እንደሆነ ተረታችሁታል አይ ቲንክ ጥያቄ ያላችሁ ግቡ ክርስቲያኖች ጥያቄ ያላችሁ ክርስቲያኖች አሁን ግቡ ብዙ አለ ጥያቄ ያላችሁ አስገቡ ሞዴሬተሮች ኡስታዝ ስላለ ይጎዴ ስሚዝ ጥያቄ ያላችሁ ክርስቲያኖች ቢገቡ አይሻልም ኡስታዝ ገስት ያላኩና ለዛ ነው ምን አልከ አድሚኖች አማና የሚባለው ታስገቡት ኡስታዝ ነው ያስወረደው እሺ መልሳችሁ አታስገቡት ሌላ ክርስቲያኖች አስገቡ
1000 ሰው ምናምን ይታያል። ክርስቲያኖች ያስገቡና ካሉ ምናልባት አሁን የመጡ ሞዴሬተሮች ሊሆኑ ይችላሉ። አትፍረድባቸው። እሱን እያዳመጥኩት ነው። እኔ ወደ እና ነቦ ገባው ነቦ እሺ አለሽ ነቡን አለሽ ቃል አለሽ መግባቷንም ኡስታዝ ጀማል ድምጽህ ልክ አይደለም። ተፋፈናል ያንተ ድምጽ። ቃል አለሽ አሉ ሰላም ነው አለን። እሺ ኡስታዝ ካለ መቀጠል ትችላለህ ከቃል ጋር። ቀጥል፣ ችግር የለውም። እኔ ውሃ ነገር ጠጣ ብዬ ዞር ብዬ ነበረ። ቀጥል፣ ኢንሻአላህ እመለሳለሁ። አየሽ እሺ ቃል ልጁ አሁን እንትን ባሌ ላይ ማለት ነው ምንድነው ቁርአን ያማልዳል ምናምን እሱ ባለው ላይ ሱራ አይደለም ሱራ 6:7 ላይ እስቲ እሱን ምንድነው አብራራልኝ እስኪ። ማማለድ ላይ ነው ጥያቄሽ? እሺ ሱራ 6:7 ላይ ምንድነው ጥያቄሽ? እኮ አላህ ያማልዳል ነው ማማላጅ ምናምን እንዳለ እሱ ላይ ወስጥ ያስረዳኝ። ካላህ ሌላ ማለት አላህ ማን ነው የሚያማልደው? ማን ነው የሚማልደው ማለት ነው? ምዕራፍ 6 ቁጥር 7 ነው ያልሽኝ? 7 ሱራ 6 ቁጥር 7 ኦኬ እሺ እነዛንም ሃይማኖታቸውን ጨዋታና ላጋጣ አድርገው የያዙትን ቅርቢቱም ህይወት ያታለላቸውን ተዋቸው። በእርሱም በቁርአን ነፍስ በሰራችው ስራ እንዳትጠፋ አስታውስ። ለእርሷ ከአላህ ሌላ ረዳትና አማላጅ የላትም። በመበጃውም ሁሉ ብትበጅ ከእርሷ አይወሰድም። እነዚያ በሰሩት ስራ የተጠፉት ናቸው። ለነሱ ይክዱ በነበሩበት ምክንያት ከፈላ ውሃ መጠጥና አሳማሚ ቅጣት አላቸው ይላል። እሺ እዚህ ላይ ጥያቄሽ አይ ቲንክ ለእርሷ ከአላህ ሌላ ረዳትና አማላጅ የላትም የሚለው ነው። ስለዚህ እዚህ ጋር እያወራ ያለው ኮንቴክስቱን ካየሽው ምን ያደረጉ ሰዎችን ናቸው? ስለማን ነፍስ እያወራ ነው? ሃይማኖታቸውን ጨዋታና ላጋጣ አድርገው ስለያዙ ማለት ነው። ስለዚህ ምን እያላቸው ነው? ለነሱ ማለት ነው በቅርቢቱ ህይወት ያታላቸው ተዋቸው፣ በዚህ በዱንያ ላይ ማለት ነው። እንዘን ከዛ በእርሱ በቁርአን ነፍስ በሰራችው ስራ እንዳትጠፋ አስታውስ ይልና ለእርሷ ከአላህ ሌላ ረዳትና አማላጅ የላትም፣ ሚያድናት የለም እያለ ነው ለእርሷ። ወይም ደግሞ አማላጅም ሲመጣ ማለት ነው ከአላህ በስተቀር የሚያማልዳት የለም። ያ ማለት ምንድነው? ከአላህ በስተቀር በእርሱ ፍቃድ ካልሆነ በስተቀር ማንም አማላጅ ለሱ የሚመጣለት የለም ማለት ነው። ለምሳሌ ማንም አያድነው። አንድ ካፊር ወይም ደግሞ በአላህ Subhanahu Wa Ta'ala የካደ ሰው ለምሳሌ ካለ ያ በአላህ Subhanahu Wa Ta'ala የካደ ሰው ማለት ነው ማንም ሰው ዘሩም ገንዘቡም ምንም ነገሩ ምን አያደርገውም አያድነውም። ስለዚህ ምን የለውም ማለት ነው አላህ Subhanahu Wa Ta'ala ከፈቀደለት ሰው በስተቀር ማንም አያማልደውም፣ ማንም ለሱ ደግሞ ረዳት አይሆነውም ማለት ነው። ግልጽ ነው ሐሳቡ? እሺ ማለት አማላጅ ስል ከማን ጋር ነው የሚያማልደው ታዲያ? አላህ ራሱ አላህ እንዴት ነው የሚያማልደው? እንደዛ አይደለም እያልኩሽ ያለሁት እያልኩሽ ያለሁት ምንድነው እቺ ምን ያለች ነፍስ ወይም ደግሞ ጨዋታና ላጋጣ ያደረገች ነፍስ፣ እነዚህ ነፍሶች ነገ የውመል ቂያማ ማለት ነው ምን የላቸውም ረዳትና አማላጅ የላቸውም። ከአላህ ሌላ ረዳትና አማላጅ የላቸውም ብሎ ማለት አንድ ሰው ከካደ
ምንን ይገባል? መጨረሻ ላይ ገሃነምን ይገባል። ገሃነም ወራጅ ነው። ያንን ገሃነም ወራጅ የሆነውን ነፍስ ማለት ነው ማንም ረዳትና አማላጅ የለውም። ማንም ረዳትና አማላጅ የለውም ብሎ ማለት ማንም አያድነው። ለምሳሌ ለሙስሊሞች የተለያዩ አማላጅ የሚመጣላቸው አሉ። ለምሳሌ አንድ መልካም የሆነ ልጅ ለወላጆቹ ምን ሊያደርግ ይችላል? ሊያማልድ ይችላል። ኦኬ፣ መልካም የሆነ ልጅ ለወላጆቹ ሊያማልድ ይችላል። በተመሳሳይ እንደዚህ ግን የካዱ ሰዎች ኦኬ፣ የካዱ ሰዎች ማንም ረዳትና አማላጅ የላቸውም። ነገ የውመል ቂያማ የመጨረሻው ቀን ላይ ማንም ረዳትና አማላጅ የላቸውም። ምልጃ እንኳን የሚመጣ ሲሆን ማንም ምልጃ ቢመጣ እንኳን ማንን ነው በማን ፍቃድ ነው ሊያማልድ የሚችለው? በአላህ Subhanahu Wa Ta'ala ፍቃድ ብቻ ነው ሊያማልድ የሚችለው ማለት ነው። ስለዚህ ረዳትና አማላጅ የላቸውም ማለት ነው። ለነዚህ ሃይማኖቶቻቸውን ላጋጣና ጨዋታ አድርገው ለያዙ ሰዎች ማለት ነው። ግልጽ ነው። ሰማለሁ። እሺ ሰማለሁ። ወይ አንዴ ቀጥታ። እሺ ማሂር ሐሳብ ካለ ጨምር። ከሌላ ሰው ጋር ቀጥታ እንደመጣ ከዛ በፊት ምናልባት አሲያ ካለች ድምጽ ቢታሰማን እንዳንዘረገፍ። ኦኬ ኦኬ። እሺ አሲያ አለች ወይም ሀኒ አለሁኝ። ችግር የለውም አይዘረግፍም። በቃ ፓውዘቱኝ ይፈራል። እሺ በዚህ መጣች። ኡስታዝ ካለ ሐሳቡ ላይ መጨመር ከቻልክ መጨመር ትችላለህ የሚመች ከሆነ። ኡስታዝ አልተመቸውም መሰለኝ። እስሚዞ አንተ ያነሳው ሐሳብ ከፈለገችው ሱረቱል ዩኑስ ላይ ሰላም አለይኩም ይሰማል? መታል ትሰማለህ? መታል። አዎ ካላህ ሌላ ረዳትም የላቸውም እና ረዳትም አማላጅም የላቸውም ሲል ረዳትና አማላጅ የሚለውን አማርኛው ላይ አምታቷቸዋል። ብዙ ሰዎች እንደዚህ አይነት ጥያቄ ይነሳል። ራሱ ማለት ተያይዞ ስለመጣ ካላህ ሌላ ነው። ካላህ ምንድነው የሚለው? ካላህ ሌላ ረዳትም አማላጅም የላቸውም ሲል እና የሚል ነገር አለው ራሱ ወይ የሚል አርፉ ላጠፍ ይጠቀማል። አይታችሁ ከሆነ አርፉን ነፊ የሚባለው ነገር ወይም ደግሞ የኔጌቲቭ ፓርቲክሉ ሁለቴ ነው የሚጠቀመው። አንደኛው ላይ ማ ይላል፣ አንደኛው ላይ ላ ይላል። ስለዚህ ምንድነው ወደ እነዚህ ከጣዖታውያኖች መካከል የቂያማ ቀን የሚያስጥላቸው የሚረዳቸው ከአላህ ረዳት ውጪ የለም። በተጨማሪም ደግሞ አማላጅም የላቸውም ነው። ለነሱ እባክህ አስጥልል ብለው አላህን የሚለምኑ አማላጆች ለነሱ የላቸውም ነው እንጂ ለምዕመናንማ አማላጅ እኮ አላቸው። መላእክቶች ራሱ በምድር ላይ ላሉ ለምዕመናን ይጸልያሉ ይላል በአላህ ፈቃድ። ረሱል ሰለላሁ ዐለይሂ ወሰለም የቂያማ ቀንም ሸፋ ይሆናሉ። እስሚዞን አሁን ደዋ አድርግልኝ ብዬ ብለው ለኔ ደዋ ቢያደርግልኝ ምልጃ ነው እሱ ራሱ። ስለዚህ አላህ አማላጅ እንጂ ተማላጅ እንጂ አማላጅ አይደለም። አላህ ጸሎትን የሚቀበል ነው። አሁን የልጅቷ ጥያቄ ምንድነው? አማላጅ ሲባል ጸላይ ስለሆነ ጸሎትን አድራሺ ስለሆነ ከአላህ ሌላ ረዳት እና አማላጅ የላችሁም ሲል አማላጅ የሚለው የሚጠጋ የመሰላት ወደ አላህ ስለሆነ አላህ ለማን ነው የሚያማልደው? አማላጅ ነው ከተባለ ደግሞ ተማላጁ አላህ ማን ነው ነው የልጅቷ ጥያቄ። አግባብነት ያለው ጥያቄ ነው፣ ግን የግራማቲካሊ ሴቲንግ እና ፕሎቶቹን በደንብ ካለ መረዳት ነው። ሙፈሲሮችም ኢብኑ ከሲርም በዚህ መልኩ ነው የሚያስቀምጠው። በዛ የቅጣቱ ቀን ከአላህ ሌላ ረዳት ማንም የላቸውም። በተጨማሪ ደግሞ ከቅጣቱ የሚያስጥል አማላጅም ወይም ፍጡር የሆነ አማላጅም የላቸውም ለማለት ተፈልጎ ነው ብሎ ያስቀመጠው። በዚህ መልክና ልክ መረዳትም ማስረዳትም ትችላለች ማለት ነው። ቃል ግልጽ ነው። እሺ ይቅርታ አልነበርኩም እና ሌላው ማለት ብዙም አይደለም፣ ግን ይሁንሽ ሌላ ጊዜ የምትሰማው አጥታችሁን ማለት አሁን ለምሳሌ አልነበርኩም ማለት እንደዚህ አውርቼ አላሳዝንሽ። አይ ስልክ የመጀመሪያውም ሰምቻለሁ ማለት ነው። ችግር የለውም። አልነበርኩም አስፈላጊ ከሆነ ለነገሩ ታች ያለው ሰው ካዳመጠው ችግር የለም። የቀዳ ሰው አለ? እስቲ አንድ ያሰማት እንደው ኢነርጂ እንዳልጨረስ። ገብቶሻል ወይ መልሱ? ወይ እኔ መለስኩት። እሺ ገብቶሽ ነበር? አያገባኝም። ኧረ ግልጽ ነበር። አማላጅ ማቆም የሚያማልድ ነው። ለምሳሌ አማላጅ ስንለው
እኔ ያው ኦርቶዶክስ ነኝ። በኦርቶዶክስነት ያው ማርያም አማላጅ ነች፣ ገብርኤል አማላጅ ነው የሚያማልደው። እነሱ እግዚአብሔር ነው ማለት እነሱ አማላጅ ናቸው። አሁን አላህ ካላ ሌላ አማላጅ ካለ አላህ ማን ነው? አላህ የትኛው አላህ ነው የሚያማልደው? አላህ ግን አላዳመጥሽኝም እንጂ እኮ ተናግሬ የነበረ ቃል እድገምልሽ አንዴ። ምንም ችግር የለም። ከአላህ አጅር ስለሚገኝበት ታች ያለውም ሰው ስለሚማር አንቺም ብትማሪ ብታውቂ ነው። ምንድነው መሰለሽ እዛ ጋር የሚጠቀመው ነገር ከአላህ ሌላ ረዳትም የላቸውም በተጨማሪ አማላጅም የላቸውም ነው ለማለት እና የሚል ነገር አለ። አሁን አንቺ የመሰለሽ ምንድነው ከአላህ ሌላ ረዳትም አማላጅም የላቸውም ሲባል አማላጅ የሚለውን ያስጠጋሽው ወደ አላህ ነው። ግን የቁርአኑ አንቀጽ እየተናገረ ያለው የቂያማ ቀን ቅጣቱን የሚያስጥል ረዳት ከአላህ ሌላ የላቸውም። ከአላህ ሌላ የምትለው ወደ አላህ ነው የምትጠቀው። በተጨማሪ ደግሞ አማላጅም የላቸውም። ዱዓ የሚያደርጉላቸው እባክህ አላህ ወይ ከዚህ ቅጣት አድናቸው ብሎ የሚያማልዱ አማላጅ በዛን ሰዓት የላቸውም ነው የሚለው። ተሰሚ አማላጅ የላቸውም እያለም ሌላም ቦታ ደግሞ የሚናገርበት ብዙ ጥቅሶች አሉ፣ የቁርአን ጥቅሶች ላይ ማለት ነው። እና ረሱል ሰለላሁ ዐለይሂ ወሰለም የቂያማ ቀን ሸፋዓ ይሆናሉ፣ አማላጅ ሆነው ይጸልያሉ ለእኛ ማለት ነው። መላእክቶችም ምድር ላይ ላሉት አሁን መላእክቶች በአሁኑ ሰዓት ምድር ላይ ላሉት በጥቅል ያማልዳሉ። አማላጆች ናቸው መላእክቶችም ማለት ነው። ኦኬ ያማልዳሉ። መላእክት ያማልዳሉ፣ ሰማዕታት ያማልዳሉ በእኛ ትምህርት። ግን ከኦርቶዶክስ የሚለየውና ከፕሮቴስታንት የሚለየውን ነገር ደግሞ እነግርሻለሁ ምን ማለት እንደሆነ። ስለዚህ አማላጅ አይኖራቸውም እነዛ ካፊሮቹ ወይም ደግሞ የካዱት ሰዎች የቂያማ ቀን አማላጅ አይኖራቸውም፣ እባክህ ማራቸው ብሎ የሚል አይኖራቸውም ለነሱ ነው እንጂ ለምዕመናን ከመላእክት መካከል አላህ የፈቀደው ምን ይላል? ከመላእክቶች መካከል በምድር ላይ ላሉ ለምዕመናን ዱዓ ያደርጋሉ፣ ይጸልያሉ፣ ይለምናሉ። አርሹን የሚሸከሙት መላእክቶች ነው የሚለው ወይም ደግሞ ዙፋኑን የሚሸከሙ መላእክቶች በምድር ላይ ላሉት ለምዕመናን ይጸልያሉ ይላል ሱረቱ ጋፊር ምዕራፍ 40 ቁጥር 7 ላይ ማለት ነውና ይህንን የሚያሳየው ማለት ነውና አሁን ምንድነው ነጥቡ ያለው ነገር ምንድነው? አማላጅና ተማላጅ ይለያያል። ተማላጅ አላህ ነው። ነገር ግን አንቀጹ እየተናገረ ያለው የቂያማ ቀን ተሰሚ የሆኑ አማላጅ ለነዛ ለካዱት ከቅጣቱ አላህ እንዲያድናቸው የሚለምኑ አማላጆች የሉም ለማለት ፈልጎ ነው። ይሄ ግልጽ ነው። እዛ ወደ ቀጣዩ ወደ ምልጃ መግባት እንችላለን። ከኦርቶዶክስ የሚለየው በቃሽ። ሌላኛው ደግሞ በእኛ መላእክቶች ያማልዳሉ ሲባል ወደ መላእክት አንጸልይም፣ መላእክትን አንለማመንም። ያ እንደዛ ከሆነ ሽርክ ነው በእኛ ትምህርት ውስጥ። ለምሳሌ መላእክት ያማልዳሉ ማለት መልአኩ ገብርኤልን ሚካኤልን እንዲያደርግልኝ ብለን ማብራት አይፈቀድልንም በእኛ። ለምሳሌ አይችሉም እንደዛ። ለምን? ሁሉን አዋቂው አንድ አምላክ ብቻ ነው፣ አላህ ብቻ ነው ሁሉን አዋቂ። ካላህ ውጭ ሁሉን የሚያውቅ ሁሉን የሚሰማ የለም። ስለዚህ ገብርኤልን እንደዚህ አድርግልኝ ጸልይልኝ ምናምን ብዬ ብጠይቀው አይሰማኝም። ለምን? አንደኛ ውስንነት አለበት፣ የእውቀት ውስንነት አለበት፣ የማየት የመስማት ውስንነት አለበት። መለኮት አይደለም። መለኮት ነው ሁሉ ነገር ማየት፣ ሁሉ ነገር መስማት፣ ሁሉ ነገር እንትን ማለት የሚችለው ማለት ነውና ከዛ አንፃር ምናልባት እኔ ላንቺ ዱዓ ላድርግልሽ ይችላል። ግን እኔ በሌለውበት ቦታ ላይ እኔ ውስንነት ባለኝ ነገር ወደ እኔ ወይድ ጸልይልኝ ወይድ እንደዚህ አድርግልኝ ብልብቴ አልሰማም፣ አልለማም፣ አልናገርም፣ አልጋገርም ራሱ ማለት ነው። ልክ እንደዛ በተመሳሳይም እንደዛ ነው ማለት ነውና ወደ ማርያም ወደ ምናምን የምታደርጉት ነገር እሱ ዱዓ ነው። ዱዓ ደግሞ የኢባዳ ክፍል ነው፣ የአምልኮ ክፍል ነው። እናንተ እነሱ የምትጣሩት ፍጡራን ያ ደግሞ ትክክል አይደለም ነው በእኛ አስተምሮት። አሁን እናንተ እኮ በእኛም ያማልዳሉ ካልክ ታዲያ እነሱ ምን ቤት ናቸው? አሁን እንዴት ነው እነሱ ለነሱ አማልዶኛው? ለምሳሌ እኔ አማልደኝ ብትይው ገብርኤል አሁን ይሰማኛል። እኔ አሁን ገብርኤል አማልደኝ ብለህ እንደናንተ እምነት ሂጂና ልክ በስራተ ገብርኤል ሄድኩኝ ወይም ደግሞ ቁልቢ ገብርኤል ሄጄ ወይም ደግሞ ግቢ ገብርኤል አዲስ አበባ ያለው ጋር ሄጄ ገብርኤል ሆይ እባክህ ጸልይልኝ፣ እርዳታ ፈልጋለሁ፣ ጥበቃ አይለይም ብዬ ብለው ገብርኤል ይሰማኛል እኔን እንዴ? ካሙክ ለምን አይሰማኝም? ኦኬ እሺ፣ አንቺን ይሰማሻል? ኢትዮጵያ ውስጥ ያለ ሰው በደንብ ነው። ሁሉንም መስማት ይችላል፣ አቅም አለው። ሁሉን መስማት፣ ሁሉን ማየት፣ ሁሉን ማወቅ ይችላል ማለት አንተ አይደለም። ይሰማል ማለት አንተ መጥቶ ፊት ለፊት እንደዚህ ዋሂድ ምናምን ሰላም ብሎ ገብርኤል ያለው ሰማይ ላይ ነው እና ምድር ላይ ያሉት ሁሉም በአንድ ጊዜ ቢጸልዩ ወደ ገብርኤል በአንድ ጊዜ ሁሉንም መስማት ይችላል፣ ሁሉንም ማወቅ ይችላል፣ ሁሉን ማየት ይችላል። ከራሱ አይደለም። አንተ ምን ታውቃለህ? ከራሱ አይደለም ማለት ያማልዳል ማለት ፈጣሪ በጸጋው ሰጥቶት ምናምን ነገር ችሎታውን ሰጥቶት ምናምን ችሎታውን ሰጥቶት ነው ፈጣሪ
አሁን ሌላ ያለመጣሁት እኔ ሌላው ጥያቄ ነበረኝ። አይ እሱ ነው የምልሽ እኮ እሱ መለኮት ይኸውልሽ፣ መለኮት በእኛ ትምህርት ውስጥ መለኮት ራሱን አያጋራም። አንተም እንኳን ያማልዳሉ ካልክ በኋላ ታዲያ እንዴት ሳትነግራቸው እንኳን እሱና ይኸው እስሚዞ ራሱ ለኔ ያማልደኛል፣ ዱዓ ያደርግልኛል። መልጃ ማለት አንቺ የተረዳሽበት ነገር ቶታሊ ወደ ፍጡራን መጸለይ መለመን አድርገሽ ነው ዱዓ አድርገሽ እንትኑ ምንድነው መልጃ አድርገሽ የተረዳሽው። እኛ መልጃ የሚለውን ነገር እኔ ስለ ራሴ ጉዳይ አላህን ስጠይቀው ዱዓ ሳደርግ ምን ይባላል? ተማጽኖ ይባላል። እኔ ለስሚዞ ግን ዱዓ ባደርግለት መልጃ ይባላል። መልጃ ማለት ለሌላ አካል የምታደርጊው ዱዓ ነው። ገብቶሻል? ነገር ግን ወደ ማርያም፣ ወደ ገብርኤል፣ ወደ ፍጡራን ብትለምኛቸው ብታወሪያቸው እነሱ አይሰሙም። ሁሉ ነገር መስማት፣ ሁሉ ነገር ማወቅ፣ ሁሉን ነገር መቆጣጠር የሚችል ሁሉን ቻይ አምላክ አንድ አምላክ። ይሄንን ባህሪውን ደግሞ ለፍጡራን አያጋራም፣ ለማንም አልሰጠም። እንደዛ ሁሉ ነገር እንዲያውቁ፣ ሁሉ ነገር እንዲሰሙ፣ ሁሉ ነገር ደግሞ እንዲመለከቱ አድርጎ አልፈጠራቸውም። ውስንነት አለባቸው። የእውቀት ውስንነት አለ፣ የማየት የመስማት ውስንነት አለባቸው ማለት። ለዛ ነው ሱረቱል ፉርቃን ምዕራፍ 25 ቁጥር 7 ላይ የቂያማ ቀን አላህ መላእክትን ይጠይቃቸዋል። ወደ እናንተ ዱዓ ሲያደርጉ ተሰሙ ነበር ሲላቸው በፍጹም እኛ አንሰማም ነበር ብለው ምላሽ ይሰጣሉ ማለት ነው። ስለዚህ ወደ ፍጡራን መጸለይ አንደኛ መለማመን በሌሉበት የእናንተ ትምህርት አይደለም፣ የእናንተ ትምህርት ነው እንጂ የባይብል ትምህርት አይደለም። እንደዛ ከሆነ እኮ ሙታንን የሚጠሩ ሰዎች አሉ። ዘዳግም ምዕራፍ 18 ላይ ሙታን መናፍስትን የሚጠሩ ሰዎች አሉ። የሞቱ ነፍሳትን የሙታንን መንፈስ የሚጠሩ ሰዎች አሉ። እነሱ ታዲያ ምንድነው ችግራቸው? ለምን ተከለከለ? ኢሳይያስ 8 ላይም እንደዛ ነው፣ ተከልክሏል። ዘዳግም 18 ላይ ተከልክሏል። የሞቱ ሰዎችን መናፍስት ጠሪዎች ጋር አትሂዱ ይላል። መናፍስትን የሚጠሩ የሞቱ ሰዎችን ሙታንን የሚጠሩ ሰዎች አሉ። እነዛ ሰዎች ልክ ናቸው ማለት ነው እንደዛ ከሆነ። ስለዚህ እኔ አሁን አንቺን በጠራሽ ባወራሽ በስልክ በኢሞ በቫይበር በፈለኩት በዋትስአፕ ደውዬ ማናገር ይችላል። ለምን ኮንታክቱ አለሽ። ግን ከአተምና ከሞለኪውል ኮምፖስት ያደረገው አካላችን ዲኮምፖስት ሲያደርግ ማየት፣ መስማት፣ መናገር ምናምን የሚባሉ ነገር ከፊዚካል ወርልድ ላይ የነበረን ኮኔክሽን ይቋረጣል። ከተቋረጠ በኋላ ግን የሞቱ ሰዎችን ማናገር ትርጉም የለውም። መንፈሳቸው ወደ አላህ ነው የሚሄደው። እዛ ደግሞ ውስንነት አለባቸው። እዚህ ያለውን ነገር መቆጣጠር አይችሉም። በህይወትም እያሉ መቆጣጠር አይችሉም። ሁሉ ነገር እንኳን አይደለም ሞተው ይቅርና። ስለዚህ ወደ ሙታን ወደ ሞቱ ሰዎች ወደ መላእክት የሚደረገው እንትን ሽርክ ነው። በኢስላም አስተምሮት በአላህ ላይ ማጋራት ነው። የአላህን ብቻ ችሎታ የነበረውን ሁሉን ማወቅ፣ ሁሉን መስማትና ሁሉን ማወቅ፣ ሁሉን ነገር ማየት የሚለውን ባህሪ ጋር ያጋራዋል ማለት ነው። ልክ አይደለም ነው የምንለው። እስሚዞ ጨምርበት ከፈለክ። እሺ ሌላኛው ደግሞ በእናንተ ያው ለምሳሌ የሚያማልደው መሐመድ ማለት ያማልዳል ወይስ እንዴት ነው የምታመነው? ማቀን ነው በቃ ዱዓ ያደርጋሉ ለተከታዮቻቸው፣ ሸፋ አላህን ይጠይቃሉ። ለምዕመናን ነው፣ ለካፊሮች አይደለም። ለሳቸው ለኡመታቸው ለራሳቸው የቂያማ ቀን አላህን ይጠይቁታል። ያ ማለት ምንድነው? መልጃ ይባላል ማለት ነው። መላእክትም አሁን እኮ አልኩሽ እኮ አርሹን የሚሸከሙ መላእክትና በዙሪያ ያሉት ነው የሚለው። መላእክቶች በምድር ላሉ ምዕመናን ይለምናሉ፣ አላህን ይላሉ። ኃጢአታቸውን ይቅር በላቸው ብለው ይለምናሉ ይላል ቁርአን። ያ ማለት ግን እኔ ገብርኤልን ሚካኤልን እንዲያደርግልኝ አስለምንልኝ እንዲበልልኝ አለው። ቀጥታ አላህን የሚያስፈልገኝን ነገር መጠየቅ እችላለሁ። ገባሽ? እንደዛ ነው የሚደረገው። ግን እስሚዞ በሌለበት እስሚዞ ወይ እባክህ ፈጣሪ ለምንልኝ እርዳኝ ምናምን ነገር ብዬ ብለው ዋጋ የለውም ማለት ነው። በነገራችን ላይ የእናንተ እኮ የባሰ ነው። ማርያምን ስታወሯት እኮ እሰግድልሻለሁ ብቻ አይደለም፣ እገዛልሻለሁ አይደለም፣ አምልኮ ላንቺ አቀርባለሁ እያላችሁ ነው የምታቀርቡት። በጣም ከባዱ ነገር አዎ፣ የክብር አምልኮ ነው። እሰግድልታለሁ። ክብር አምልኮ የሚባል አምልኮ በሁለት ይከፈላል። ደግሞ ጭራሹ ነው አምልኮ ሌላኛው ውስጥ ታመልኳታላችሁ ታመልኳት ማርያምን ታመልካላችሁ? ለምን አመልካታለሁ? የጌታዬ እናት ክብር የምገባትን ክብር አንድ ሰው እስቲ አባገሩ ይዘጋስጫ እስቲ ያውጣልኝ አንድ ሰው የሚችል ሰው ካለ ከመካከላችሁ እስሚው ትችላለህ? አባገሩ ይዘጋስጫ አምልኮ መስዋዕት ላንቺ ሰዋል ያለበትን አውጦላት ልፈልገው ካለ ኡስታዝ። እሺ ዩቲ የሚችል ሰው አለ? የክብር አምልኮ የሚባል ነገር የለም። የክብር ስግደት እንጂ የክብር አምልኮ የሚባል የክብር ስግደት አይደል? ስግደትማ ቢሆን እኮ ጥሩ ነው። የእናንተ የባሰው ነገር አምልኮ ታቀርባላችሁ። ማንኛውም ሰው እንደዛ የሚል የለም። ይሄማ አንድ ሰው ምን አገባኝ ታዲያ? እኔ የሚችል ሰው የለም። አባገሩ ይዘጋስጫ በመጽሐፍ የሚቀርብ ኡስታዝ ልክፋታ ተፈችና አሳያቸው። ቅርብ እኔ ስለ ሰው ምን አገባኝ እንዴ? የምን ሰው አይረ መጽሐፍ እኮ ነው ሊያወጣልሽ።
ኧረ ነው እሱን ተውና፣ እኔ እሱን የምጠይቀውን አስተማሪዬን ጠይቃለሁ። አሁን ልጠይቃችሁ መጣሁት እኔ ሌላ ነው እና ችግር የለውም አብሽሪ። እንዚራ ስብሐት የሚባለው መጽሐፍ የቤተክርስቲያን መጽሐፍ ነው። የማንም ዝም ብሎ ችግር የለውም የሚያስተምረኝ አስተማሪ አለ፣ ከሱ ነው ስለዚህ ኦርቶዶክስ በአጠቃላይ ያንን የጸሎት መጽሐፍ ጸልዩ ተሳስተዋል። የጸሎት መጽሐፍ ይኸው ምንም ይላል እቀበላለሁ። ምን ችግር የለም። ችግር የለውም ካልተቀበልሽ ግን ይኸው እዚህ ጋር ምን ይላል እስቲ አንብቢላት። እኔ ያው ጥያቄ የሆነብኝ ትመልስልኛለህ ወይስ ልውጣ እኮ? አንዴ እንጨርስ ይሄንን ለማርያም እንደምታመልኩ እኔ ምን አድርግልኛል? እኔ ምን አንተ እንደፈለከው ፈተህ እንደፈለከው የምታደርገው እኮ አንተ አይደለም። እስቲ የኔ መጽሐፍ አይደለም እንዚራ ስብሐት ላይ እስቲ ይሄንን ይዩና ይዘሽው ሂጂ ጥያቄው ማለት ነው። ችግር የለውም ያውቃዋለሁ አልኩኝ። እስቲ አንብቢው ዩቲ አንብቢው አንብቢላችሁ። እመቤቴ ማርያም ሆይ ከላይ ላንብብላት። በምስጋና በንጽህና ሽቱ ሰውነትሽን ባሸሽ በእግዚአብሔር አብ ስም ልብሱ ባደረገሽ በእግዚአብሔር ወልድ ስም የምስጋና ደም ግባትን በአንቺ ላይ ባስቀመጠ በእግዚአብሔር መንፈስ ቅዱስ ስም እመቤቴ ማርያም ሆይ ያማረ ፍጹም ምስጋና አቀርብልሻለሁ፣ የሚጣፍጥ የአምልኮ መስዋዕትን አቀርብልሻለሁ ይላል። የአምልኮ መስዋዕት ትክክል ነው። የአምልኮ መስዋዕት ምንድን ነው? ይቀርብለታል። አምልኮ አይደለም የአምልኮ መስዋዕት ይላል እኮ መስዋዕት፣ የአምልኮ መስዋዕት ይላል። እስኪ መጽሐፉን አሳየኝ። ይሄው መጽሐፍ እንዚራ ስብሐት መስዋዕት ማለት ነው። ስግደት እንዚራ ስብሐት በአማርኛ አለ እንዴ? ቆይ እስኪ አለ። ምን ሀሳብ ውስጥ የአምልኮ ስርዓት ምንድን ነው? ዘፈን እሺ ቀጥል። አሳዩት። ስሚዞ ትችላለህ? መርሃባ ምን የአምልኮ መስዋዕት የሚባለው ነገር ለማርያም መጽሐፍ ማለት መጽሐፍ እንዚራ ስብሐት የአምልኮ መስዋዕት ይላል እኮ። ምን ማለት ነው? የአምልኮ መስዋዕት ላንቺ ሰዋለሁ እኮ ትርጉም አለው። እነሱ እንደሚፈቱት ትርጉም አለው። ምንድነው? እስቲ ትርጉም ምንድነው? የአምልኮ መስዋዕት እያለ የምስጋና መስዋዕት ማለት ምን ማለት ነው? ለምሳሌ ለፈጣሪ የምስጋና መስዋዕት ይገባዋል ሲባል ምንድነው? ምስጋና ይገባዋል ማለት ነው። የአምልኮ መስዋዕት ማለት ደግሞ አምልኮ ይገባዋል ማለት ነው ትርጉሙ። የአምልኮ መስዋዕት የሚገባው ለአንድ አምላክ ሆኖ ሳለ ማርያም እንዴት ነው ይህን ጸሎት ሁሉም በየደብሩ በየቤተክርስቲያኑ ሁላችሁም ጋር ይህንን መጽሐፍ የጸሎት መጽሐፍ የአምልኮ መስዋዕት ላንቺ ይሰዋለሁ እያላችሁ ሌላ ጥያቄ እንዳትጠይቀኝ ነው። አንተ አሁን እኔን ምን እንድትለኝ ነው? ስጀመር ብታውቀው ማርያምን ታመልኳላችሁ። አንተ ስጀመር የራስህን ነው የምትነግረኝ እንጂ ማቴዎስ 4:10 ላይ ያወጣላትና ቁርአን ስጠይቅ ጌታ ለአምላክ ስጋ ቆይ አይደለም እንድታቂው ነው ሀሳቡን እንድታቂው። ለምን ተረጋጊ፣ ትጠይቂያለሽ ቃል እግዚአብሔር ይመስገን የፈለግሽውን ጥያቄ ትጠይቂያለሽ ቃል ማቴዎስ 4:10 ላይ ዩቲ 10 ላይ አውራት እሱን የአምልኮ መስዋዕት ላንቺ ሰዋለሁ ይልና እዚህ ጋር ግን ለማን ብቻ ነው አምልኮ የሚለው? እስሚዞ ቀጥል እስቲ። እሺ ይታይሻል ቃል አሁን ለመወያየት እኮ ፈቃደኛ አልሆነች። ይታይሻል? እኔ ልዋይ እኮ አይደለም እኔ እንዴ ልዋይ ብያለሁ እንዴ? ኖ ፖይንቱ ላይ ለማውራት እኮ ነው የተነሳው። ምልጃ ላይ ፖይንቱ አይደለም ማለት ልጠይቅ እኮ ነው እንጂ እኔ ፖይንት እኔ አንተን የምጠይቀው ምን ቤት ነህ እንዴ? አንተ ስለ ቁርአን ነው መጽሐፍ ቅዱስ አንተ ምን ሰጥቶ ነው የምትፈታው? እንትን ምን ማለት አይደለም። ተመሳሳይ የሆኑ ፖይንቶች ስላሉ እዛ ላይ እናውራና ከዛ ቀጣይ ደግሞ ጥያቄ ያለሽን ትጠይቂያለሽ። እኛ እኮ አትጠይቂ እኮ አላለሽ እኮ አንተ እኮ የመጀመሪያ ጥያቄ ነው ውይይት እኮ አይደለም። ሲቀጥል ደግሞ ቁርአን እየጠየቁ ባብል መልስ እንዴት ከመጽሐፍ ቅዱስ ነው? አዎ ተመሳሳይ የሆኑ ነገሮች አሉ። ለምሳሌ ለማርያም የአምልኮ መስዋዕትን ትሰዋላችሁ። ይሄ ለምንድን ነው የተነሳው ካልሽ ምልጃ ምን ማለት ነው የሚለውን አነሳን። ኦኬ ወሂድ ምን ብሎ አለሽ? መላእክቶችም ያማልዳሉ። ኦኬ እንደዛ ሲባል ግን በእኛም እኮ መላእክቶች ያማልዳሉ ብለሽ ስትናገር አረቆ አስጨርሽ ቃል ቆይ እንጂ በዚህ እናንተ ጋርም እንደዚህ ያለ ምን አስፈልጋለሁ? ቆይ በእኛም መላእክቶች ያማልዳሉ ስትይ የኢስላሚክ ኮንሰፕት እና የክርስቲያኒቲው ግን በጣም የተለያየ ነው። ያ ማለት ምንድነው? ቅድም እኔም እንዳስረዳውሽ አንድ ምልጃ ከአላህ Subhanahu Wa Ta'ala ፍቃድ ውጪ ማለት ነው ማማለድ ራሱ አይችልም። ኦኬ የሚማለደው አላህ ነው። አማላጆቹ ደግሞ ከአላህ Subhanahu Wa Ta'ala ፍቃድ ውጪ ማማለድ እንኳን ራሱ አይችሉም። አይደለም ወደነሱ ልንጠጋ ይቀርና ነው። በእናንተ ሃይማኖት ግን ችግሩ ምንድነው የተፈጠረው? ነገሩን አዙራችሁት እነዛ አማላጅ ተብለው የተሰየሙትን ትጠይቃላችሁ። ኦኬ ለምሳሌ ገብርኤል አንዱ መልአክ ቢሆን እሱን ራሱን ነው ምን የምታረጉት የምትጠይቁት። ለምሳሌ ገብርኤል ጠብቀኝ፣ ሚካኤል ጠብቀኝ
ኦኬ እንደዚህ አድርግልኝ ስማኝ እያላችሁ ምን ታደርጉታላችሁ? ያንን ጸሎት ታደርጉለታላችሁ። ጸሎት በራሱ ደግሞ አምልኮ ስለሆነ ያንን አምልኮ እያጋራችሁ ነው ብለን ተናገርን። አንዱ ማርያም አማላጅም ናት ብላችሁ ስታስቀምጡ የማርያምን ከማማለድ ውጪ ሌላ ቦታ ስታችኋት ምን እያረጋችኋት ነው? ይሄው የአምልኮ መስዋዕትን ላንቺ እሰዋለሁ። ኦኬ የአምልኮ መስዋዕት ደግሞ የሚሰዋው ለማን ብቻ ነው? ቃል እኛ የምናመልከው አምልኮ የሚገባው ለአንድ እግዚአብሔር ብቻ ነው። እኛ ለማርያም የአምልኮ መስዋዕት ይገባታል። እሺ ቃል ክብር ነው የሚገባት ለማርያም ክብር፣ ስግደት፣ የአምልኮ መስዋዕት ይገባታል ለማርያም። አምልኮ አይደለም ይገባታል ወይ? ይገባታል። የአምልኮ መስዋዕት የአምልኮ መስዋዕት ለማርያም ይገባታል ወይ? አይደለም ማርኩ እኮ አይገባትም አይደል? እኔ ሌላ እንትን ውስጥ እንዳታስገባኝ። እኔ እንዝራ ሰባት ላይ ግን ይኸው እንደዚህ ይላል እያለች ነው። ይኸው ማስረጃውን አንቺ እንትን አትበይ፣ ሐሳቡን መሽንትን ማለት ትተሽ አሁን እዚህ አንቺ መመለስ መጽሐፍ እንዝራ ሰባት መጽሐፍ እኮ ከየት አመጣችሁ? ቁርአን ከየት አመጣችሁ? ሐዲስ እንደምትሉ እኮ አንተ አሁን ከየት አመጣ? አንተ ከፍተህ ስላልክ አይደለም። እዚህ ላይ ማንኛውም ሰው እኮ ጽፎ የነሱ መጽሐፍ ቅዱስ ነው ነው ማለት መጽሐፉን አታውቂውም። መጽሐፉን ካላወቅሽው ደግሞ እንዝራ ሰባት የኦርቶዶክስ የምትቀበለው መጽሐፍ ነው ወይስ አይደለም ብለሽ ትጠይቂያለሽ። በቃ ችግር የለው። አንቺ አሁን ስላላወቅሽው ነው በቃ። ወይም መጽሐፉ ደግሞ አዲስ ሆነብሽ ኦኬ፣ እንጂ ይሄ ኦርቶዶክስ የምትቀበለው መጽሐፍ ነው። ኦኬ ኦኬ። አሁን ሙሉ መጽሐፉን ነው ልጠይቅኝ ነው ወይ እንትን የምትለው ወይስ ምንድነው? ልውጣ ወይስ ልጠይቅህ? እንደዛ ከሆነ ማለት ነው። አሁን ለምሳሌ ጠይቅሽ እኮ ቆይ ልጠይቅህ ሌላ አልጨረስኩም እኮ ሲጀመር። አንተ እንዳትጠይቅኝ እኮ ነው በመሀል እንትን የምትለው። ይሄንን ጥያቄ ይዘሽ ትሄጃለሽ። አሁን ይሄን ጥያቄ ይዘሽ አትሄጂም? አትጠይቂም? አባቶችሽን አስተማሪዎችሽን? አባቶች በጣም የሚያስተምሩ አስረግጠው የሚያስተምሩ አሉ። በጣም በቃ ከነፎች ውስጥ አንዳቸውን ጠይቂያቸው። ይሄን ስክሪንሻት አድርገሽ ሂጂ እና የአምልኮ መስዋዕት እኛ ማርያምን የክብር ስግደት እንሰግድለታለን እንጂ አናመልካትም። ካላስ እኮ ይሄው ማስረጃውን ይሄንን ስክሪንሻት አድርገሽ ይዘሽ ሂጂ። እንደዚህ የሚል የለም ወይ ሙስሊሞች ጋር እንደዚህ ያገኘን? ውሸታቸውን ነው አይደል? እንዝራ ሰባት ምዕራፍ 5 ቁጥር 95 ላይ እንደዚህ የሚል አለ ወይ ብለሽ ጠይቂ። ትርጉም ኖሯል እኮ ብለሽ ጠይቂ መጀመሪያ። እንደዚህ ከሆነ ይሄ መጽሐፍ እውነቱም የኛ ከሆነ ትርጉም ኖሯል እኮ ብለሽ ጠይቂ። አሁን ይሄንን ጠይቃለሁ እኔ ጠይቃለሁ። ጥያቄ ልቀጥስ ወይስ? እሺ ቀጥይ። በቃ ቀጥይሽ። እኔ አሁንም ደግሞ ዩቲ አውሪ ምንም እንደዚህ አስፈልግም። እኔ ቁርአን እየጠየቅኩ ሌላ እንትን እንድታወራኝ አልፈልግም። ሌላ ምናምን አላወራንም። ተመሳሳይ የሆኑ ነገሮችን አንስተን በእኛም አለ ስላልሽ የእኛንና የእናንተን በእኛም አለ ስላልሽ ፕሊስ በጣም ተደጋጋሚ እያወራሁ ስለሆነ በእኛም ማማለድ አለ ብለሽ ስለተናገርሽ በኦርቶዶክስ ያለው የምልጃ ስርዓት ግን ትክክል እንዳልሆነ ነገርነሽ። ኦኬ ከዛ አንጻር ነው እንጂ መጀመሪያ ቁርአን ላይ ተቀበለን መልሱን ሰጥተን እሺ አሁን ቀጥይ እስቲ ዩቲ ያስቀጥያት እስቲ ያቅሽን ጠይቂ። ቀጥይ ምን ታረጋችሁኝ እኮ አሁን መሐመድ ያማልዳል ወይስ አማልድም ነው? ቅድም ምን ብሎ መለሰልሽ ኡስታዝ ዋሂድ? ድጋሚ እየጠየቅሽ ነው እኮ። ይሄ እንትና መጣችሁና ጠፋብኛ ንገረኝና ሌላም ቀጥለው እትላለሁ። አዎ ያማልዳሉ። ነገ የውመልቂያ ማለት ያማልዳ እኮ ይኸውልሽ፣ አሁን አዳምጪ በደንብ እሺ። ምልጃ ብሎ ማለት አንደኛ ዴፊኒሽኑ ላይ ካልተስማማን አሁንም ግራ እንጋባለን። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ያማልዳሉ ወይ ሲባል አዎ ያማልዳሉ። መቼ? ነገ የፍርዱ ቀን አላህን ሱብሓነሁ ወተዓላ ይለምኑና ላመኑት ሰዎች ለሌላው ሳይሆን ላመኑት ላኢላሃ ኢለላህ ብለው ከአንዱ አላህ በስተቀር የሚመለክ አምላክ የለም ብለው ላመኑ ሰዎች
ለነሱ ማለት ነው ያማልዳሉ። ኦኬ ለነሱ ያማልዳሉ። ያ ማለት ያማልዳሉ ብሎ ማለት እኛ ሙስሊሞች አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለነሱ ጸሎት ለነሱ ዱዓ እናደርጋለን ወይ? ለምሳሌ ነብዩ መሐመድን ጠብቁን፣ አግዙን፣ አብሉን፣ አጥጡን እንላለን ወይ? አንልም። ይሄ በእስልምና ትልቅ የሆነ ሽርክ ወይም ደግሞ ትልቅ የሆነ ኃጢአት ነው። ምልጃ ብሎ ማለት ነገ የውመል ቂያማ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ስለፈቀደላቸው ቅድም ደጋግሜ እንደነገርኩሽ ማለት ነው ማንም የሚያማልድ የለም አላህ የፈቀደው ካልሆነ በስተቀር። ስለዚህ አላህ Subhanahu Wa Ta'ala ስለፈቀደላቸው ምን ያደርጋሉ? ያማልዳሉ። አላህ Subhanahu Wa Ta'ala ይለምናሉ ማለት ነው። ግልጽ ነው። እሺ አሁን በዚህ ሴንስ ከሆነ አው ያማልዳሉ እያልኩሽ አሁን ያማልዳሉ። ነገ የውመል ቂያማ የፍርዱ ቀን ያማልዳሉ። እሺ እንደዛ ከሆነ አሁን ለምሳሌ የሆነ እዛ ምንድነው የምትሄዱበት አለ ምንድነው ሀጅ ምናምን ስታረጉ ሰላም አለይኩም ምናምን ስትሉ አለይኩም ሰላም ብላችሁ ነው የምታስቡት። አሁን ይላል ማለት እንዴት ለምን አስፈልገ ታዲያ እንደዛ የምትሉ ከሆነ አሁን ማማልድ ከሆነ ማለት ነው ሀጅ የምናደርገው እዛ ነብዩ መሐመድ ያማልዱናል ብለን አይደለም ሀጅ የምናደርገው አንዱ የአርካኑል ኢስላም ወይም ደግሞ የእስልምና ውስጥ አንዱ መሰረት ነው። ስለዚህ አንድ ሰው አቅሙ የቻለ ሰው በህይወት ዘመኑ አንዴ ብቻ በግዴታ የሚሆንበት ማለት ነው የሚያደርገው የአላህ Subhanahu Wa Ta'ala ትእዛዝ ነው ሀጅ ብሎ ማለት እንጂ እዛ ስለሄድን ያማልዱናል ብለን አይደለም እዛ የምንሄደው የአላህን Subhanahu Wa Ta'ala ትእዛዝን ለመፈጸም ነው ሀጅ የምናደርገው። ኦኬ ሀጅ የምናደርገው በዛ ሴንስ ነው። እሺ ማለት አሰላሙ አለይኩም ስትሉ ጥያቄውን አሁን በደንብ ስላላሽው ነው እኔም ላግዝሽ የፈለኩት ሰላዋት ነው ማንሳት የፈለግሽው ግን ጥያቄውን በስትክክል አላመጣሽ። እሺ ጠይቂ። አይዛናደኝ ነው ማለት እኔ እየጠየቅኩ ስለራሳችሁ እየጠየቅኩ ስለመጻፍ የምታወራው ከሆነ ምኑን ጠየቅኩት አይደል? ይጠፋብኛል። እኔ ስለምን አነሳው አሁን እየመለስኩልሽ አይደል እንዴ ምን ሆናለች? ጠይቂ ያልኩሽ ምንድነው አሁን እንደዚህ አይደለም ጥያቄው የሚመጣው እንደዚህ አልነበረም ግን ጠይቂሽ። እሺ ጠይቂ። እኛ ሀጅ የምናደርገው የአላህ Subhanahu Wa Ta'ala ትእዛዝ ስለሆነ ነው አርካኑል ኢስላም ወይም ደግሞ አንዱ ከአምስቱ ፒላሮች አንዱ ስለሆነ ነው። በቃ ይሄ ነው ጥያቄሽ። አሁን እሷ ለማለት የፈለግሽው ራሱ ይገባናል ግን በደንብ ካንቺ ይምጣ ጥያቄው። ካንቺ ካልመጣ ጭራሽ እኛው ጠይቀን እኛው መልሰንማ አንችልም እኮ። ስለ ሰላዋት ነብዩ መሐመድ ሁሉ ቦታ ያለውን ያውቃሉ ወይ ምናምን ይሄንን ለመጠየቅ ነው። ኦኬ ጄክ ካለ መቀጠል ይችላል። እኛው ጠይቀን እኛው እንመልስ ወይ በቃ ሐሳቡ ላይ አይ ከራሷ ቢመጣ አይቻልም። እሺ እኮ እንደዛ ይሻላል። በመሰረቱ ለምን ለነብዩ ብቻ ይገድቡታል? ኢብራሂም ኦኬ 9:11 የአደጋ ጊዜ ነው ኢመርጀንሲ ኮል ነው መሰለኝ። ስሚዝ ኢመርጀንሲ ኬዝ